መርጌቶቹ የሚያዜሙት አለ በሌሊት እስመ ለዓለም ይመስለኛል። አባ አቡነ አቡነ መምህርነ ማእላፈ ሮዬ አወፅምዘማ። አንድ ዓመቴን በትክክል በኦርቶዶክሳዊነት እያጣጣምኩኝ ያለሁት ዛሬ አወኩሽ ብዬ እንደገና እየጣፈጠችኝ የመጣች ላውቃት ያልቻልኩኝ ሁልጊዜ ጣፋጭ የሆነች ቤተ እምነት ላይ ነው ያለሁትና መጽሐፍ ከሌለህ ልብ በል። መጽሐፍ ከሌለ መጽሐፉ ያለው ሰውን የቤተክርስቲያኒቱ ዲያቆን የነበረ መጽሐፉ እጁ ላይ ያለ ሰው ታሪኩን በሚገባ የሚያውቅ ሰው ትናንትና መጥተህ ለአንተ ለኦርቶዶክስ ተሟጋች ልትሆን አትችልም። እግዚአብሔር ጻድቅ አምላክ ነው። በጽድቅ ነው ህዝብ የሚያውቀው። አያሳዝናችሁም? የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ። እሺ፣ ስለዚህ የዋልድባው ቅጂ የዮሐንስ ነው፣ የሐይቁ ቅጂ አለ። ስለዚህ እዚህ ጋር ልቀጥል። ሸጋ ማለፊያ 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 ይላል የገሬ ገበሬ። ጥሩ ከታላቁ ነቢይ ጋር አይደል ያነጻጸራቸው ጫማ ለጫማ። ኤልያስ ድንግል ነው፣ አቡነ ተክለ ሃይማኖትም ድንግል ነው። የተክለ ሃይማኖት ድንግልና በምንድነው መጣራት ያለበት? እንሄዳለን ማለት ነው። ሻይ ያለ ያዝ፣ ቡና ያለ ያዝ። ድንገት ፌንት የምትነቁንም ሰዎች ካላችሁ ግድግዳ ደገፈ በሉ፣ ሶፋ ላይ ጋደም። በድንገት የልብ ምት ሊጨምር ስለሚችል ቆይ ሌላ መጽሐፍም ላምጣ። ይሄ እንዳለ ሆኖ ሌላ ላምጣ። አንድ ሰው ከዚህ ቤት እንዳይወጣ ገዝቻለሁኝ። ይህን ድንግልና ሳታይ አንዳችሁም እንዳትወጡ። እኔን ፍታኝ እባክህ ልተኛ። አይ ይህን ሳታይ ማተኛ ይህን ማየት አለብህ። መጽሐፍ 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 ምን አለ አላቆየም። መጽሐፍ ምን አለ? ኤርሚዬ ግን ግልጽ አድርገው አሳያቸዋለሁ ስትል አልገባኝም። የምር ማሳየት ነው ወይስ ማንበብ? መጽሐፉን አሳያለሁ ያልኩት ምን ነው ማሳያው? ዳጊ አይ ስናዳራቸውን የተክልዬን ልብ እሺ ፈራው እኮ እድሜያቸው ያልደረሰ ሊኖሩ ስለሚችሉ። ኦኬ እሺ፣ ዳጊ ንቀስ ብሎ እንትን ማለት ነው። ኦኬ ስንት ኦርቶዶክሳውያን አቡነ ተክለ ሃይማኖት በትዳር ዓለም እንደነበረ ታውቃላችሁ? ስንት ሰው ያውቃል አቡነ ተክለ ሃይማኖት ትዳር እንደነበረው? ትዳር ኃጢአት ነው አላልኩም፣ ልብ በሉ። ስንት ሰው ያውቃል? አትናገሩም እንደ ኦርቶዶክሳውያን? የለም። እሺ ፍስሐ ጽዮን ነው የድሮ ስሙ። ኦኬ እግዚአብሔር ኦኬ እሺ ከዛ አደገ ሞቱ። ከዛ በኋላ ያለ አድን ሄደ ንጽህና። ስንት ሰው አቡነ ተክለ ሃይማኖት በትዳር ዓለም እንደኖረ ኦርቶዶክሳውያን ታውቃላችሁ? ይነበባ። አዎ በጣም እንጂ በጣም ገጽ 83 ገድለ ተክለ ሃይማኖት በገዳሙ እትም ምዕራፍ 23 ፍስሐ ጽዮን የቀድሞ ስሙ ነው ተክለ ሃይማኖት ከመባሉ በፊት። ፍስሐ ጽዮንም
አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ የጦር መሳሪያንም ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ ያልባቸው ነበር ማለት ነው። ጦርንም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳይቀባ ባዶዋን አትመለስም ነበር። በተናገረም ጊዜ በሚሰራው ስራ ሁሉ የጸና ሆነ። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም የሀገር ሽማግሌዎችም ያንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ለንጽህ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ ምድርን ሙሏት ብሎ ጌታ በሕግ የተናገረውን ቃል ነው አለው። ፍስሐ ጽዮንም ተክለ ሃይማኖት ማለት ነው አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውንም ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔስ ስለ እነሱ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። አባቱም ግን ያለ ፍቃዱ ብላቴና ሚስት ትሆነው ብሎ አመጣለት። በሰርግ ማለት ነው። አባትን አቡነ ተክለ ሃይማኖት አባቱን አያከብርም ብላችሁ ካላላችሁ በስተቀር አመጣለት። ከዛስ እርሱ ግን በግብር አላወቃትም፣ በድንግልና የታተመ በቅድስና የተሸለመ ነው። በጠዋትም ከጥቂት ቀን በኋላ ይቺ ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆና ነበርና። ኦኬ ለምን ቀን? ከጥቂት ቀንም በኋላ ይላል። ከጥቂት ቀን በኋላ የተባለው ስንት ቀን ነው ብሎ ይላል? ለ3 ቀን ያህል ከዛም በላይ እንደተቀመጨች ነው። ግን በሌላ መጽሐፍት ላይ አሳያለሁ፣ አጋልጣለሁ ስልህ አጋልጣለሁ። ከ3 ቀን በላይ አብሯት በጫጉላ ቤት ኖሯል። ምን ሲያደርግ? ያው ጫጉላ ቤት ምን ኳስ አይጫወቱ፣ ማህሌት አይቆሙ፣ ቅዳሴ አይቀድሱ። አንድ ወንድና አንድ ሴት ጫጉላ ቤት ተገናኝተው እንደሚያደርጉት ታውቂዋለሽ፣ ታውቀዋለህ። ከጥቂት ቀን በኋላ ሞተች። ፍስሐ ጽዮንም ደስ አለው። ሚስቱ ስትሞት ነው ደስ የሚለው። ይሄ ሰውዬ ነው ለሚስቱ ሞት እንኳን የማያዝን ሰውዬ ይሄ ሰውዬ ነው ያድነናል ብለው የሚሉት። ለዓይኑ እንቅፋት ሆና ነበርና በንጽህና በቅድስና ጸንቶ ኖረ። በዚህም ዓለም ፍቅር ገመድ አልተያዘም። ሰውነቱንም እውነትንም ነገር በመውደድ እግዚአብሔርን በመፍራት እና በማምለክ የተጌጠች ሆነች ይላል። ምን ሰውነቱ አላወቃትም ይላል። ልብ በሉ። ይሄኛው ከሌላኛው እትም እዚሁ እኔ ጋር ካለው እትም የተለያየ ነው። ግን አሁን ይህን ለጥቂት ቀን ቆየች ብሎ የሚለውን ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ጸሐፊ የተባለው ዲያቆን ዳንኤል ክብረት ኢትዮጵያዊው ሱራፌ ብሎ በሚል የአቡነ ተክለ ሃይማኖት ሕይወትና ታሪክ አስተዋጽኦ ብሎ የሚል የሁለተኛ እትም ነው። በጣም ትልቅ መጽሐፍ ነው። ጽፎታል፣ አይገልጠውም አልኩ። ዲያቆኑ ከትቦታል አልኩ። በዚህ ክፍል ላይ ስለ አቡነ ተክለ ሃይማኖት ስለ ሕይወታቸው ታሪክ ሲናገር ገጽ 397 ላይ ጀምረን እናነበዋለን። ልክ እንግዲህ ኦርቶዶክስን የራሷ ዲያቆናት ናቸው የሚያጋልጧት፣ የራሷ መጽሐፍቶች ናቸው የሚያጋልጧት። አቡነ ተክለ ሃይማኖት ሚስት አግብቷል አላገባም? እኛ የማናቃቸው መጽሐፍቶች ምን ይላሉ? ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው ታሪክ ላይ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ነው። ምን ብሎ ጻፈ? እኔ ምን ብዬ አነባዋለሁ? እናንተስ እንዴት ትሰሙታላችሁ? ጋሄድ ኤርሚያስ ነገር አታራዝም። ለሲመት እስከ ዳሞት ይላል። ከዲቁና እስከ ቅስና ፍስሐ ጽዮን ተክለ ሃይማኖት ማለት ነው። ወደ ሀገሩ ሲመለስ በጥንታዊቷ ኢትዮጵያ የሚኖሩት ወጣቶች የሚገጥማቸው የኑሮ ሁኔታ የገጠመው የፍስሐ ጽዮን ወላጆቹ አንድ ልጅ ነው። በዚህም የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብ ፈለጉ። የተክለ ሃይማኖት አባት ናቸው። እግዚአብሔርና ጸጋ ዘአብ ገድላቸዋለኝ፣ እጎትተዋለሁ። እሱ ገና እስከ ቅድመያት እስከ ቅምቅማያት ድረስ ሄጄ ነው የማመጣው።
ይነበባል እዛም ላይ በሳቸውም ጋር ላይ እነዚህ የአቡነ ተክለ ሃይማኖት እናትና አባት ናቸው። እግዚአብሔርያና ጸጋዛብ አባቱ ነው፣ እግዚአብሔርያ እናቱ ናት። የቡልጋ ተወላጆች ማለት ነው ፈለጉ። በዚህም ጊዜ የሆነው ነገር ቅጂዎቹ ተከፋፍለው ጽፈውታል። ስለ አቡነ ተክለ ሃይማኖት የሚናገሩ ቅጂዎች በገዳም ውስጥ የተጻፉ በብራና የተጻፉ ተጽፈዋል። በእቲሳ የተጻፈው ከደብረ ሊባኖስ ጋር ይጋጫል። የደብረ ሊባኖስ የተጻፈው ከጉንዶ ተክለ ሃይማኖት ጋር ይጋጫል። የጉንዶ ተክለ ሃይማኖት ከሌላው ጋር ይጋጭላል። እሺ ተከፋፍለው ጽፈውታል። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን ዞረሬ የምትባለው የተወለዱበት መንደር ነው ቡልጋ ውስጥ። በዚህም በጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሳቸው በመምጣት አካላቸው በታምራት ልቦናቸው በትምህርት መፈወሱን ይነግረናል። ወኮነ ካህሌ በቃሉ ወምግባሩ ብሎ የሚል ግዕዙ ማለት ነው። ከቃሉና ከምግባሩ የበቃ ሆነ። ሌሊትና ቀን ለቤተ ክርስቲያን አገልግሎት ይጠመዳል። ተልኮም በቅድስና ይፈጽም ዘንድ የዚህን ዓለም ነገርም ማሰብን በእርሱ ሕሊና ውስጥም አልነበረም ይላል። ግዕዙን ይዝጋል ተውና የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ነው ታሪኮቻቸውን የሰበሰቧቸው። የዮሐንስ ካማው ልብ በል እዚህ የዋልድባው አለ። ወይኔ ኤርምያስ ክፋት፣ አንተ ሰውዬ የምን ክፋት ጽፍላለሁ። የዋልድባው ቅጂና የዮሐንስ ካማው የጻፈው ደግሞ አለ። የሐይቁ ቅጂ ጉድ ይፈላል ስል የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት እግዚአብሔር ማለት ነው ሳራ ባሏና ልጇንም መመለሳቸውን ሰማች። በደስታ ተቀበለቻቸው። ሲመተ ክህነትን መቀበሉንም በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራና ድንቅን ማድረጉን ለሚስቱ ነገራት። እስከ ዘላለምም ምስጋናና አኮቴት የሚገባውን እግዚአብሔርን አመሰገኑ። ከዚህም በኋላ ፍስሐ ጽዮን ማለት ተክለ ሃይማኖት ነው። ከዚህም በኋላ ፍስሐ ጽዮን አደገ፣ አባቱ ሚስት አጨለት። ፍስሐ ጽዮን አባቱ ሚስት ምን ያደርግልኛል አለው። አባቱ መጽሐፍት እግዚአብሔር አዳምን በብዙ ተባዙ ምድሩን ሙላት እንዳለ ብሎ ቅድም ገድሉ ያነበብነው ማለት ነው። ሕፃኑን ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃልን? ጋብቻውን እምቢ ብለው ስጋቸውን ንጹሕ የእግዚአብሔር ማደሪያ አድርገው የሚጠብቁ መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በመላው ዓለም ሳይጋቡ የሚሞቱ ሕፃናት ምን ስፍር ቁጥር አላቸው? በእነዚህ ምክንያት የአዳም ዘር ቁጥር በድምር ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ ለእግዚአብሔር ማደሪያ አድርጌ መጠበቅ ፈለግሁ አለው። አባቱ ይህንን የእግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁን ግን መታገስ አትችልም አለው። ልጁ ፍስሐ ጽዮን መታገስን በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሁን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን የአባቱ ምክር አሸነፈ። አባትየው ማለት ጸጋዛብ ነቢይ የሰው መሪ መጽሐፍት ናቸው ያለውን ተረድቷልና፣ ቅዱሱ ግን በዚህ ዘመን ወደ ምንኩስና የሚመራው ካላገኘ አባቱ በምን ምክንያት ይተዋዋል? ከጥቂትም ጊዜ በኋላ አባቱ ለልጁ ለፍስሐ ጽዮን ሚስት አጨለት። ጫወታው እዚህ ጋር ነው የሚጀምረው። ብራዘር ይልኝ እንደ ሐዋርያትም ስርዓት ሰርግ አደረገ። እግዚኦ! የቤተ ክርስቲያን ካህናት ሙሽራውንና ሙሽራው ላይ ንጹሕ ለሆነ ጋብቻ ሕግ ባረከ። ልጁ ግን ያለ ፍቃድ ስለሆነ አልወደደም ነበር። ልብ በሉ። ኦኬ። የጣና ቂርቆሱ ቅጂ እግዚኦ ነው። ኦርቶዶክስ ተደበቅ፣ ቀጥሎ የሚያነበውን አትችለውም ስልህ። የጣና ቂርቆሱ ቅጂ ደግሞ ለጉልምስና ዕድሜው በደረሰ ጊዜ እንደ ሕጉ አጋቡት፣ እርሱ ግን አልፈቀደም ይላል። ልብ በል። የጣና ቂርቆሱ ቅጂ፣ የዮሐንስ ካማው የሐይቁ ቅጂ፣ የዋልድባው ቅጂ በቅጂ ነው ብራዘር። ቅጂ ሳይሆን ቅጂ በቅጂ ማለት ነው። ቅጂ አይደለም። ኦኬ። አልፈቀደም ነበር። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸው ሁለቱ ቅጆች ይስማሙበታል። የማ ቅጂ? የሐይቁ ቅጂና የጣና ቂርቆሱ ቅጂ ስንት ገድል እንዳለ ይልኝ ይስማሙበታል። ይህን ጸሐፊው ማን ነው? የሙሉ ወንጌል አባል አይደለም፣ ዲያቆን ዳንኤል ክብረት። ከዋልድባው ቅጂ በስተቀር ከዚህኛው ማለት ነው። ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን
ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባልና በሚስት ደንብ ሳይኖሩ እንዳረፈች ይተርካሉ። በባልና በሚስት ደንብ ሳይኖሩ እንዳረፈች እንደሞተች ማለት ነው ይተርካሉ አንዳንዶቹ ደግሞ ጋብቻው በቤተ ክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ተደበቅ ኦርቶዶክሳውያን ተደበቅ አልኩ ወንድሜ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ደግሞ ይስማማሉ እርስ በርስ ማለት ነው። በዚያን ዘመን ለልጆቻቸው ሚስት የሚያጩሉት ወላጆች ናቸው። የልጆቹ ፍቃድ አይጠየቅም። ወላጆች ለወላጆቻቸው ተገኝቶ ሁሉን ይጨርሳል። በዚህም ባህል መሰረት ለፍስሐ ጽዮን ሚስት ታጭቶለት ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖስ ቅጂ ጉድ ፈልተዋል። ቅጂ በቅጂ የአንዋር ቅጂ ብቻ ካገኘ ነው እንፈልጋለን። አይጠፋም። ልብ ብሎ ማንበብ ነው። የደብረ ሊባኖሱ ቅጂ ከእርሱ ተቀርቶ ወይንም ጥቂት ዘየት ብሎ የተጻፈው የሐይቁን ቅጂ ይህን ነገር ይናገሩናል። የደብረ ሊባኖስና የሐይቁ ስለ ጉዳዩ የሚተርኩልን ቅጂዎች በሁለት ነገር ይስማማሉ። ፍስሐ ጽዮን ተክለ ሃይማኖት ማለት ነው በዚህ ዓለም ተድላ ደስታ የመኖር ፍላጎት አልነበረውም። የዋልድባው ቅጂ ሚስት እንደታጨለትና ነገር ግን ባልና ሚስት በደንብ ሳይኖሩ እንዳረፈች ጋብቻውን በቤተክርስቲያን መሰረት ይገልጣል። ያን ጊዜ ግን ያለ ፍቃዱ ጥንታዊ ቅጂ ይህንኑ ይነግሩናል። ሁለተኛው ደግሞ ጋብቻ የተደረገለት ያለ ፍቃዱ ነው። ይህ ደግሞ በዚህን ዘመን ባህል የታወቀ ነው። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለው። ይሰመርበት። ፍስሐ ጽዮን ተክለ ሃይማኖት በድንግልና ለመኖር ያለውን ሐሳብ ቢገልጥም ለአባቱ ቢናገርም ቅሉ ማለት ነው። አባቱን ማሳመን ግን ጸጋ ዛፍን ማሳመን ግን አልቻለውም። ከዚህም የተነሳ ሚስት አምጥተውለታል ማለት ነው። ለምን እንደ 6 ኪሎ አንበሳ ስሙኒ እየከፈለ ሊያያትና ሌሎች ትውልዶች እየመጡ እንዲጎበኛት አይደለም። ሚስት የሚገባው ለምንድን ነው? ጫጉላ ቤት የሚገባው ለምንድን ነው? ታውቂዋለሽ። የዚህም አንደኛው ምክንያት ገድላቱ ሲገልጡ በዚያን ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበረና በዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁን ያገኘናቸው ቅጆች ፍስሐ ጽዮን ያለ ፍቃዱ ማግባቱን ይገልጡልናል። የማ የደብረ ሊባኖስም ቅጂ፣ የጣና ቂርቆስም ቅጂ፣ የሐይቁም በዮሐንስ ካማ የተጻፈውም ቅጂ። ዮሐንስ ካማ የሚባለው የደብረ ሊባኖሱን ገድል ይሄን ነው ገድሉ የጻፈ እሱ ነው። ዮሐንስ ካማ የሚባለው ሰውዬ ነው። የዋልድባውም ቅጂ፣ የጣና ቂርቆስም የጣናውም ቅጂ የሐይቅ እስጢፋኖስም ቅጂ፣ የጣና ቂርቆስም ቅጂ፣ የደብረ ሊባኖስም ቅጂ በሙሉ ይስማማሉ። ሚስት ማግባቱን በሙሉ ይስማማሉ። የማይስማሙት አንደኛው አድርጓል፣ አንደኛው አላደረገም። ምንድን ነው ያደረገው? ያው የሚደረገው ማለት ነው። ሚስት ኦኬ ጋድ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ዋት ምን አልክ ዲያቆን ዳንኤል ክብረት? እንግዲህ አንባቢ ነው። በታሪክ ማንም አያማውም። አንዳንድ ቆየት ያሉ ከቀድሞዎቹ የተቀዱ ቅጆች በሁለቱ መካከል የባልና ሚስት ግንኙነት እንደነበረ ጽፈዋል። ቀደም ያሉት ቅጆች ማለት ነው። ከሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆች ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ግን ምን ብለዋል ማለት ነው? ተኮማኩመዋል ማለት ነው። አቤት እስቲ እግዚኦ በሉ። እግዚኦ አትሉም ወይ? እግዚኦ ነው የሚባለው። ምድራችን ላይ 8ኛው ሺህ ደረሰ ነው ማለት ያለብን።
እደግመዋለሁ። ይሄን ደግመዋለሁ። የተኛችሁ ነቃ ብላችሁ ስሙ፣ የቆማችሁ ተቀመጡ፣ የተቀመጣችሁ ቁሙ። እንዲህ ነው የሚያደርጉት ገድላቱ። እንዴ ነው ግራ የሚያጋቡ። የተቀመጣችሁ ቁሙ ይላል፣ የቆማችሁ ተቀመጡ ይላል። እሺ ደግመዋለሁ ይህን ሀሳብ። አንዳንድ ቆየት ያሉና ከቀደሙ የተቀዱ ቅጂዎች መካከል በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ተገናኝተዋል ማለት ነው። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን አቡነ ተክለ ሃይማኖት ማለት ነው ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ለሶስት ቀን ያህል ነው። ሶስት ቀን ያህል ለሶስት ቀን ያህል ያው ብዙ እንትን አይልም። ሶስት ቀን እኮ ምንም የላትም አይደል? ለሶስት ቀን ያህል ማለት ከሶስት ቀን በላይ እንዳልተገናኙ፣ ለሶስት ቀን ግን ተገናኝተዋል ማለት ነው። ከሶስት ቀን በላይ እንዳልተገናኙ ይናገራል። ከሶስት ቀን በላይ አልተገናኙም እንጂ ለሶስት ቀን ግን ተገናኝተዋል። እና ኤርሚያስ ምን አገባ ታዲያ? እንዴ ባል ከሚስቱ ጋር ላይገናኙ ነው ብለህ ካልክ እኔ መቼ እሱን ተቃወምኩ እንዴ? ከፈለገም 3 ዓመት ሴትየዋ 30 ዓመት ነው የእድሜውን ያህል ዘመን ድረስ ማድረግ ይችላል፣ መብት ነው። መድኃኔዓለም ፈቅዶልናል። አለቅ እዚህ ግን መጣ ሲቆምኩም የነበረ ደብሮት ሚስቱ ስትሞትለት ደስ አለው ብለህ ያለን ፖለቲከኛ ሰውዬ ጻድቅ ነው ለእናንተ ሲል 7 ዓመት እግሩ ተቆረጠ ብለህ እኛ ላይ ሙዳቲዝም ነው እያልኩ ያለሁት። ይቀጥሉ መምህራችን ኤርሚያስ። የዚህን ምክንያቱን በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ዋት አቤቱ 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 አቤቱ! ተው እንጂ እኛ ላይ ማዕቀብ እንዳጥሉ እንዴ! እዛው እናንተ ተነጋገሩ። አትችለውም። ስለ እዚህ ቤት የሚቀርብ መረጃ አትችለውም። የዚህን ምክንያቱን 3 ቀን የተቀማመሱበትን ማለት ነው። የተቀማመሱበት ያው ይታይህ። አንዱ አገልጋይ ያጠፋና ቤተክርስቲያን ገሰጸችው እና ምን ሆኖ ነው ያጠፋው? ለምን ነው ከቤተክርስቲያን የታገደው ተብሎ ሲባል በጾም በልቶ ነው ብለው አሉት። ጴንጤ ቤት ነው፣ እኛው ቤት ነው። በጾም በልቶ ነው ተብሎ ሲባል ምንድነው ደግሞ በጾም ይበላው ብሎ አለ። ገና እንግዲህ እንደኔ አይነት ባላገር ነው የተነገረው ሰውዬ በጾም በልቶ ነው፣ በቃ በጾም በልቶ ነው ተባለ። በጴንጤ ቤት በጾም መብላት ማለት የሰው ሚስት ማማገጥ ማለት ነው። እና ወንጌላዊም ፓስተር አይደው ነው ግን ተገስጾ እንትን አለ። ምን ሆኖ ነው የታገደው? ቤተክርስቲያን ለምንድን ነው ያገደችው ተብሎ ሲባል በጾም በልቶ ተብሎ እንደተባለ ማለት ሮብና ዓርብ ነው ብላችሁ እንዳታስቡ ለማለት ነው። እሺ የዚህ ምክንያት 3 ጊዜ የመገናኘታቸው ምክንያት ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህ ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ተክለ ሃይማኖት በብሔረ ብፁዓን ያሉ ቅዱሳን ሰዎች ከሚስቶቻቸው ጋር 3 ጊዜ እንደሚገናኙ ተክልሻም 3 ጊዜ ተገናኝቷል ማለት ነው። ስለዚህ እንደ ኤልያስ ድንግል ናቸው ብለው ያሉት የቅድሙ ጠምጣሚ ሰውዬ ይሄ ታሪክ ይላል። ይሄ ታሪክ እዚህ በህዳጉ ላይ ሲያስቀምጠው ዲያቆኑ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የግብረ ሥጋ ግንኙነት ሚስቱን አግብቶ ማድረጉ ተክለ ሃይማኖት ደምስሰውታል፣ ነውር ይሆናል ብለው። ለምን ተብሎ ሲባል ታሪኩን ማሟላት የሚቻለው ከጉባው ላፍቶ ቅጂ ነው። ያው ለይታይ
የቅጂ አበዛዝ የጉባ ላፍቶ ቅጂ አለ፣ የሚጣቁ ቅጂ አለ፣ የደብረ ሊባኖሱ ቅጂ አለ፣ የሐይቁ እስጢፋኖስ ቅጂ አለ፣ የዋልድባው ቅጂ አለ። ቅጂ ነው በየቦታው ቅጂ 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 ጠላ ቅጂ መጽሐፍ። ስለ አንድ ሰውዬ ስንት ቅጂ ነው? ስንት መጽሐፍት ነው ያለው? ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። አየ ተአምር ተብሎ የጉባው ላፍቶ ቅጂ ላይ ገድለ ተክለ ሃይማኖት ውስጥ አለ። ለብቻው ተአምር ነው ተብሎ ተጽፎላል። ከሚስት ጋር መገናኘት ተአምር ነው። አቡነ ተክለ ሃይማኖት ከሚስታቸው ጋር ለ3 ቀን ተገናኙ። ልመናቸውና በረከታቸው ጸሎታቸው ይደርብንና አባታችን ለ3 ቀን ያህል ከሚስታቸው ጋር ጫጉላ ቤት ሲላፉ አደሩ። ልፊያቸው ድንቅ ነበር፣ ማለፊያም ነበር እያሉ ማለት ነው። ታምር ብለው ማለት ነው። ወንድ ልጅ ከሚስቱ ጋር መተኛቱ ታምር ብለህ ትጽፋለህ እንዴ አንተ? አንሶላ መጋፈፍ ታምር ብለህ ትጽፋለህ? ተጽፏል አሉ። እኔ ማንበብ ብቻ ነው እንደ ብራዘርዬ። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። በኋላ ዘመን የተነሱ ሰዎች ይህንን ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ስለመሰላቸው አልቀረም። ነውር ስለመሰላቸው ደምስሰውታል። ግን በጉባው ላፍቶ ቅጂ ገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፏል ብሏል። አሁን የጉባው ላፍቶውን ቅጂ ፈልገ ማምጣት ነው። የደብረ ሊባኖስንም የሚጣቁንም የሐይቅ እስጢፋኖስንም የዋልድባውንም ጎርጉሬ ፈልፍዬ በማገኝበት አገኘዋለሁ። ባላገኘውም ያው አሁን ወደ ቤታችሁ ተበተኑ። ምንም አታረጉም። ከዚህ በኋላ ምንም አታረጉም ማለት ነው። እና ከነቢዩ ኤልያስ ጋር ያነጻጽርላል። ቁጭ ብሎ ሻሹን ጠምጥሞ ማለት ነው። ህዝባችን ምን ይላል? በቃ እንድነው አንድ መዝሙር አለ መርጌቶቹ የሚያዜሙት አለ በሌሊት እስመ ለዓለም ይመስለኛል። አባ አቡነ መምህርነ ማእላፈ ሮዬ አወፅም ዘማይ ብርሃነከ የጌታ እኮ ነው። ይኸውልህ ብርሃነከ ከመ ንርአየ ዋት ዳዊት ያለውን አምጥተህ ሶስት ቀኗን በሁለት እግር ነው በአንድ እግር ነበር ያሳለፉት። እስቲ ዳጊታዊ አንተ እግር ላይ ነው ያለው። ሰውየው ሌላ ዓለም ውስጥ ነው እኮ ያለው። እንደ እግር ላይ ነገና የተቆረጠ እግር ላይ ምናምን ነገር ከመ ንርአየ አማን ተክለ ሃይማኖት ፀሐይ እያልን ነበር ስንማር የነበረው። የቱ ጋ ነው ፀሐይ ሆኖ የሚያውቀው? አባ አቡነ መምህርነ እየተባለ ማለት ነው። ኦኬ ካህናቱ እንደዚህ ያዜሙልሃል። እምአእላፈ ሩይ ሐወፅም ሰማይ ብርሃነ ከመ ንርአይ አማን ተክለ ሃይማኖት ፀሐይ ነው እንደዚህ ማለት ነው። ህዝቡስ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ከማለት ውጭ ሌላ የለም።
ወጣቱ ማለት ነው። እናቶችስ ደግሞ ተክልዬ 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 ጻድቁ ገደል እንዳከርማ የሚሰነጥቁ ይላል። በምናቸው ነው የሚሰነጥቁት? በስባራ አጽማቸው ወይስ መድፍ ታጥቀው ነው የሄዱት? ወይስ በላውንቸር ነው ወይስ በድማሚት ነው? እዚህ ተበልተናል አልኩ ብራዘርዬ። እንደ ህዝብ የኢትዮጵያ ኦርቶዶክስ እኔም በነበርኩበት ጊዜ ተበልተናል። ለካ ብራዘርዬ ጉዳዩ እዚህ ነው። አለማንበብ እውር ያደርጋል የሚለው ለካ በጣም እውነት ነው። ያው እዚህ ቁልፍ አድርገው አጭር አድርገው ጽፈዋት ጨረሷት። አጭር አድርገው ሚስት አመጡለት፣ አጩለት። ከዛ ገባ። የአባቱ ፍቃድ ጸና፣ የልጅየው ፍቃድ አልነበረም። ከዛ በመጣች በጥቂት ቀን ኖረችና ሞተች። ከዛ በመሞቷም ላይኑ ውጋት ሆናበት ነበረና አቡነ ተክለ ሃይማኖት ፍጻቸውን በሚስቱ ሞት ደስ አለው አሉልና ጠበቃ የድሃ ፍታት ይመስል የማይሰራ ኃጢአት እግዚአብሔር ፍታ ምናምን ነገር ብለው በቃ አፈር ነህና ወደ አፈር ትመለሳለህ ብሏል ምናምን ነገር ብለው ወደ አፈር ያለብሰዋል። ረጅም ግን ካደረክ ለምሳሌ ጠላ የምታመጣ ከሆነ 7 ማድጋ የምታጠጣን ከሆነ ብራዘር ሌሊቱን ሁሉ እንቆምልሃለን። ሳምንት ቁሙ ብለህ እንቆማለን። ሳምንት ሙሉ ምን ችግር አለብን? ሳምንት ሙሉ ቁሙ ብለህ ካልከን ቁሙ አይደለም ተኙ ብለህ ካልከን እንተኛለን። የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ፣ የእንጀራሽን ማማር መሶቡ ነገረኝ፣ ከዚህ ቤት አልወጣም ሰው ካላባረረኝ እያል ማለት ነው። አንወጣም። ሳምንት ቁሙልን አይደለም ወር ተጋደሙ ብለህ ብትለን እንተኛለን። ሆዳችን ብቻ ይጉዳል። በቃ እና አቡነ ተክለ ሃይማኖት ሲኮመኩም ነው የኖረው ብራዘር። እሳቸው ድንግል ናቸው፣ ቅድስት ናቸው። ምንም አልነኩም፣ ምንም አልቀመሱም አትልም። ቀምሰዋል ለ3 ቀን ያህል። የሶስት ቀን ቅምሻ ብለህ ትለዋለህ። ኤርሚያስ ብለህ ካላልከኝ በስተቀር ለ3 ጫካ ይገባላል። ያ ኢትዮጵያዊ ትንሽ ጠጥቶ የሚሆን ሞቅ ሲለው ኧረ ጥራኝ ጫካው ኧረ ጥራኝ ኑሩ እንደሚል ማለት ነው። ምንሽርም ሽመልም ያለው ብድግ ብሎ ይዘነው ወረ ጫካ እዛ ምን ይልሃል? እዚህ ገድሉ ላይ አቡነ ተክለ ሃይማኖትና ቅዱስ ሚካኤል እንደ ባልንጀራ ነበሩ ይልሃል። አቡነ ተክለ ሃይማኖት እንደ ሙሽራ ሲሆን ቅዱስ ሚካኤል ሚዜ ነበር ይላል። ድኩላ ሊያድም በሄደበት ሰዓት ላይ ቅዱስ ሚካኤል ድኩላውን ቀስ ብሎ እንዴት መግደል እንዳለበት እንደ ባልንጀራ ይነጋገሩ ነበር ይላል። አንተ ትቀልዳለህ እንዴ በእግዚአብሔር ቅዱሳን መላእክት ላይ? ያገባ ቀን እሱ ነው ማለት ነው ቅዱስ ሚካኤል ለሙሽራው። እና የደማያረቡ ወደ እናቷ ቤት አልሄደም እንዴ? እኔ ገጠር ልጅ ስለሆንኩ ማለት ነው። እንግዲህ ከተሜዎቹ ካፈራችሁ ልቀቁና ውጡ። እነ ዳጊ ምናምን ነገር በሙሉ ከገስት ላይ ውረዱ። እኛ ገጠር ሰርግ ሲደገስ እኔ መጀመሪያ ሚዜ ሆኜ ነበረ። ወንድሞች እናቶች፣ የእውነት ለመናገር ሽፈራው ማንደፍሮ ለሚባል አብሮ አደጌ የመጀመሪያ ሚዜ ነበርኩ። ዓለም የምትባል እህት ነው ያገባው። የመጀመሪያ ሚዜ ማለት ነው። ቆንጅዬ ቆምጫምባ ገጠር ነበርኩኝ ያልኩት። እና ማታ የጫጉላ ቤት ያው እንግዲህ ሆታው ጭፈራው ደልቷል። ስንደልቅ በከበሮ ሲበላ ሲጠጣ ነበር። ሄደን አመጣን። ሙሽሪትና ሙሽራው ወደ ጫጉላ ቤት አስገባን። የምናነጣጠፈው እኛ ሚዜዎች ነን። እኔ መጀመሪያ ሚዜ ነበርኩ፣ አነጣጠፍኩኝ ማለት ነው። ከያስ በኋላ አትልም አስገብተን ዘግተን ወጣንና እኛ ወደ ጭፈራችን አረቂያችን እየጠጣን ከዛ በኋላ የደም ማህረብ ተብሎ መልስ ስንጠራ ይዘን ሄዳለን። የደም ሸማ ይዘን ማለት ነው። እና ሲሄድ የተክለ ሃይማኖት የደም ማህረቡን ማን ይዞት ሄደው? ሚካኤል ሚዜ ነው ብለዋል። አትቆሙም ስልህ መድኃኔዓለም ምስክር ነው። አትቆሙም። ታሪካችሁ ራሱ ነው የሚያሳፍራችሁ። እና ሄድኩላ እዛ ሚዜ ነኝ የደም ሸማ ማህረብ ይዘን እኔ ምርመራ ላይ አልገባሁም፣ ግን ደመረ ማህረብ ተብሎ ይዘ ታማኝ ሆኜ ሚዜ ነኝና የመጀመሪያ ታላቅ ሚዜ ነኝና ይዤ ሄድኩ። እናት አባት ቤት ማለት ነው። ሌሎቹን ወጠብሻ ጎረምሶች ሁሉ ሰብስቤ ኃይሎ ጋሆ እያልን ማለት ነው። በአገሩ ባህል የታወቀ ነው። እና እዛ ስትሄድ በመጀመሪያ የምታደርገው ትላለህ። ፉከራ ማለት ነው። ሚዜ የሆንኩት ወንድም እህታችንን
በጫጉላ ቤት ስለደፈረ ማለት ነው። በዚህ ተወልዶ በዚህ አሁን ግጥሙን አልነግራችሁም ወንድሞች ናቶች፣ እንዲህ ሆኖ በዛ ጋር መጥቶ በዚህ ጋር ወጥቶ በዛ ጋር ሾልኮ ምናምን ነገር እያልኩ ማለት ነው። ታልኩ እኔ ስጨርስ ሁለተኛው ደግሞ ቀጠላል። የተክልዬ ሴደም ሸማ 3 ቀን ያህል እንትን ብለዋል። እንትን ብለዋል ማለት እንትን ብለዋል ማለት ነው። 4 ነጥብ። የአንድምታ ትርጓሜ ካለው ገብተህ ትነግረኛለህ። ግልጽ አይደለም እንደ አማርኛ ይሄ። እናንተ በሰው ነፍስ ስትቀልዱ እንደ ነቢዩ ኤልያስ በተረት ላይ አላግጥበታለሁ። ተክልዬ አንበሳው ሴት ካገኘ የማይምረው ምናምን ነገር ብሏል። ታላቁ ሚዜ ሚካኤል ነው ብላችኋል። እዚህ መጽሐፍት ላይ ሚካኤል ነው የፈከረው። ሚካኤል ነው የፈከረው። ፍከራው ነው የፈከረው። ለ3 ቀን እንደቀመሱ ይኸው ኢትዮጵያዊ ሱራፊ ዲያቆን ዳንኤል ክብረት በከተቡት መጽሐፍታቸው ላይ አስቀምጠውታል። በእውነት ጸሐፊ ነው ሰውየው። እኔ ዳንኤል ክብረት ድሮም አልንቀውም፣ ግን ጸሐፊ ነው። በጣም ጸሐፊ ነው። በጣም ጸሐፊ ነው አልኩ። እና ከነቢዩ ኤልያስስ አግብቷል እንዴ? የለም። ሚስት እንዳለው ይናገራል መጽሐፍ ቅዱስ? አይናገርም። እናትና አባትስ እንዳሉት ይናገራል? አይናገርም። እናትና አባት አለው፣ ግን እናቱ ቦጋለች ነች፣ አባቱ በቀለ ነው አይልም። ከገለአድ ቴስቢ ነው የወጣው። ከዮርዳኖስ ወንዝ ማዶ ባለው ለነገደ ሩበን በተሰጠው ርስት ውስጥ ነው ገለአድ ቴስቢ ያለው። ድንግል እንደሆነ መጽሐፍ ቅዱስ ይናገራል? አይናገርም። ሚስት ያግባ አያግባ፣ ልጆች ይኖሩት አይኖሩት፣ ስለ ፋሚሉ ምንም የሚታወቅ ነገር የለም። ድንገት ነው የወጣው። ከዚህ ጻድቅ ነብይ ጋር አንተ 3 ቀን ሙሉ ሚስቱን ሲኮመኩም ያደረን አባትህን ደብቀ መተ ዶንኪ ቲዩብ እንትን ሃይና ቲዩብ ብሎ በሚለው ላይ ገብቶ ጥምጥም ብቻ ጠምጥሞ ይዋሻሉ። እኔ እኮ በሕያው ጌታ ፊት በቃ ጨርሻለሁ። በጣም የሚያስጠላኝ አልኩ። ፓስተር ሆነ ዘማሪ፣ ወንጌላዊ ሆነ መነኩሴ፣ ጳጳስ ሆነ መምህር፣ ማንም ይሁን ማንም ቀደዳ ዝም ብሎ መጥቶ ሚዲያ ላይ አታምታታም ስልህ እንዲህ ጎርጉሮን ፈልፍለን እናወጣለን። አለቅ ጨርሻለሁ። ፋይሉን ወደ መዝገብ ቤት መልሻለሁ። ከኤልያስ እኩል ነው ይላሉ እንዴ? የማያፍሩ አተነካኩ። መወደውን ነብይ ሁላችሁም ልትወዱት ትችላላችሁ። እንደምትወዱትም አልጠራጠርም። እግዚአብሔር ሴት ግን እንጠብቃለን። በተለይ ትግራዋይ ያሉ አቡነ ሰላማ ነው ከሳቴ ብራ አቡነ ሰላማ ነው መንበረ ሰላማ ሲኖዶስ እንጠብቃለን። የአባ እስጢፋኖስ ተወላጆች የሆኑ እንጠብቃለን። አዎ በእውነት እኔ በጣም ብዙ ተስፋ አደርጋለሁ። እንጠብቃለን። እሺ ዛሬ ማታ ፈቃደኛ ከሆንክ በኮስት እናወራን። እናንተ በቤታችን ሰዎች መጥተው አንድ ነገር ነገሩኝ። ይሄንን ቃል ተናግረሃል። ቴዲ ቤት ነገረ ማርያም ላይ ዲቤት ልገባ ብለሃል። በጣም ደስ ይለኛል። አንተ ሚውት በማታረገኝ በማታወርደኝ በጠዋቱ ርዕስ በነገረ ማርያም ላይ መነጋገር እንችላለን። ዮኒ ቤት ሲመቻል። ቴዲ ቤት ዮኒ ቢያግዝልስ? አያግዝም። አንተ ሞሬተር አይደለም? እኔ አይደለሁም። በቃ እንደዛ ከሆነ ሞሬተር ያለውንበት ቤት ሚውት በማታረገኝ ታወርደኝ ሐሳቤን በምገልጥበት ቤት እኔ እናንተ ማውራት እንችላለን። አሁን ማድረግ እንችላለን። አሁንማ በቃ ስራ ወጣው እኮ ምን ችግር አለው ታዲያ? ለትምህርት ቀደም እየላኩልህ ነበረ። ስራ ወጥቻለሁ ነው። ወደ አዲስ አበባ እየሄድኩ ነው እኮ። ታዲያ ለአገልግሎቱ አይቀርም? እኔ ነገርኩህ። አሁን ስለ አገልግሎቱ ስለምኑ ሳይሆን በቃ ጀስት በዛ በነፃነት እናውራ። ዛሬ ከማታ 1 ሰዓት ላይ እንገናኝ። 1 ሰዓት ላይ
ዮኒን ልጠይቀው። ቆይ አንዴ እዚሁ ጋር ጠብቀኝ። ጠይቀው። ሚዩት አድርግና ጠብቀኝ። እንደዚህ የሚወያየኝ አግኝቼ ነው እንዴ? ነገረ ማርያም ያው በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት ነው የምናወራው። ኖ እረፉ፣ እናንተ እረፉ። ማነው እታች ያላችሁ? ኮሜንት ስቶፕ። ቴንክ ዩ። ዝም ብለህ ማየት ነው ጉዳዩን ማየት አለብህ። ዮኒ ጋር ደውለት። ቆይ ስሜት ተለቀለቀ። አንድ መጽሐፍት ይዘው አይመጡ። ወንድማችን እንደውም ደምዬ ሊበረታታን የሚገባው በዚህ ጉዳይ ላይ በቃ ልውረድ አይደለ? ቆይ አንዴ ዮኒ አያነሳም። ዮኒ ጋር ሚድናይት ነው አይደል? ኦኬ እሺ፣ ተኝቶ ሊሆን ይችላል ዛሬ። አንዳንዴ እንደዚህ ኢትዮጵያ ምሽት ላይ ይገባል። ለዛ ነው። ኦኬ ዳጊ ለምን አያወያየንም ታዲያ? ደሜ ዳጊ ቤት ብሎክ ነኝ ሲጀመር። ዳጊም እናንተ አንድ አለላችሁ እንዴ? አይ ምን ፓስተር ሶፊ ጋር ይመቻል። አልመጣም። ቤቱ ስርዓት የለውም። እኔ እናንተ ብቻ ነው የምንገባው፣ ሌላ ሰው ማንም አይገባም። እኔ እናንተ ብቻ ነው የምንገባው። ሲሶ ቤት ቆይ፣ ሲሶ እንደው ሙዚቃ አለና ና ሲሶ። ሲሳይ ቤት በቃ እንደው ሲሳይ ቤት። ኦኬ ሲሶ አለ እዚህ ጋር። ሲሶ ወይ ኤርሚ እንዴት ነህ? ደህና ነኝ። እንዴት አደርክ? እግዚአብሔር ይመስገን። እሺ ነገረ ማርያም በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች ከኔ ጋር ደምረው ሊወያይ ፈልጓል። እሺ ደስ ይለናል። ታወያየናል አንተ ቤት። እሺ ደስ ይለናል። ደም ይስማማል አይደል? በቃ ችግር የለውም። ዛሬ ሌላ ሰው አይገባም። ሞዴሬተር ከሁሉም እናነሳለን። ሌላ ሰው አይገባም። በቃ ዛሬ ማታ 1 ሰዓት ላይ ኢንተራፕት ማድረግ የለም። እንደ ዛሬ እኔ ሳወራ ጣልቃ መግባት የለም። በደቂቃ ያወራለሁ። እንደዛ ማለት ነው። በሰላማዊ መንገድ ሀሳቡን በትክክል አስረዳለሁ ምናምን። ከዛ እሱን የሚያደርገው በሙሉ ሲሶ ነው። እኔ አሁን እንግዲህ የራሴን የምናገረው ሲሶ በሚለኝ መንገድ ብቻ ነው የሚሄደው። አንተ ከፈለክ መሄድ ትችላለህ፣ ካልፈለክ አለመሄድ ትችላለህ። ቤቱ ቢበጠበጥ ኃላፊነቱን የሚወስደው ሲሶ አንተን አይደል? ሲሶ ብትወስድ እኔ ኃላፊነቱን ወስዳለሁ። አንተ ከፈለክ ታስወግዳለች፣ አታስወግድም፣ ግማሹን ታስወግዳለች። አንቀላቀላ አባቢ አንቀላቀላ። ምንም አልቀላቀልኩም። ላቁም አንዴ ላቁም። አንዴ ላቁም። አንቀላቀላ እንደፈለገ ከአርስት ወጣ እንዳትለኝ። እኔም ማነሳው ወንድምነት ትልቁ ላይ አድርገኝ። ቢኒያው እዚሁ አወያያችን ሲሶ ባለበት የምናገረው እኔም ማነሳው አጠቃላይ ነገረ ማርያም ብሎ የሚል በነገረ ማርያም መጽሐፍቶች ብቻ ሳይሆን ስለ ማርያም ነገር የሚያስተምር ትምህርት ከቤተ ክርስቲያኒቱ መጽሐፍቶች እና በመጽሐፍ ቅዱስ ልብ በሉ። እሱ ይረዝማል። ኖ ብሎ ነገር የለም። በመጽሐፍ ቅዱስና በቤተ ክርስቲያኒቱ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ አድምጠኝ። በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ በራእይ ማርያም፣ በነገረ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም በሚል ስም በተጻፉ መጽሐፍቶች ውስጥ ሁሉ መዳንን የሚመለከት መዳን በማርያም ነው ብሎ በሚመለከት ከመጽሐፍ ቅዱስም ላይ ካለ ታመጣለህ፣ እኔም ካለው አመጣለሁ። ከሌለስ በእነዚህ መጽሐፍቶች ውስጥ በነገረ ማርያም፣ በራእይ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም፣ በሌሎች መጽሐፍቶች ሁሉ በመዳን የሚባል ነገረ ድነትን መዳን በማርያም ስም በማመን ነው ብሎ የሚል በመጽሐፍ ቅዱስም በመጽሐፍቶቹም ልወያይ 4 ነጥብ ሲሶ ፈርም ያለው በዚህ በቃ አዳምጠኝ። አዳምጠኝና እኔ ደግሞ እያወራ ያለሁት እኔ ልጨርሳ፣ ከዛ ትገባለህ። በነገረ ማርያም ድንግል ማርያም እንደ ኢየሱስ ክርስቶስ በተመሳሳይ መልኩ የዘላለምን ሕይወት በመሞቷ ታሰጣለች የሚል ውይይት ታደርጋለህ አታደርግም? እኔ አታሰጥም እልሃለሁ።
እኔ በሱ ሁሉ ነው የምገባህ ብለህ እዛ ስገባ በሱ ሁሉ በቃ ስለዚህ በሱ ሁሉ ስንገባ የዓለሙን ኃጢአት በመሞቷ አሰጥታለች የሚል ታመጣለህ ማለት ነው። ይሄው ግድ የለም ብራዘር ያ በቤተክርስቲያን እንዳይረሳ ሲሳይ እንዳይረሳ ደሜ ቆይ ስፔሲፊክ አድርጎ ለምን መሰለህ አሁን በነገረ ማርያም ከነገረ ድነት አንፃር ያለውን ነገር እንወያይ ያለ ነው። ደሜ በደንብ ስማ። የቤተክርስቲያን ትምህርትና መጽሐፍ ቅዱስን ይዤ ነገረ ማርያም ከነገረ ድነት አንፃር ያለውን እናንሳ በዛ ውይይት እናድርግ እያለ ነው። ችግር የለውም። መጽሐፍ ቅዱስ ላይ የሚመጣው መጽሐፍ ቅዱስ ላይ እኮ የሚመጣው ክርስቶስ ኢየሱስ የዓለሙን ኃጢአት ለማስወገድ እንደሞተ እንደተሰቀለ እንደሞተ በሶስተኛው ቀን እንደተነሳ ለመናገር ነው መጽሐፍ ቅዱስን የሚያመጣው። ኦኬ በመጽሐፍ ቅዱስ ደስ ይለኛል። ከዛ ባሻገር ግን ነገረ ማርያም ላይ የዓለሙን ኃጢአት ለማስወገድ ማርያም ሞታለች፣ የዓለሙን ኃጢአት ለማስወገድ ማርያም ሞታለች፣ ለዓለሙ ኃጢአት መድኃኒት ሆና እንደ ክርስቶስ መድኃኒት ሆና ሞታለች የሚል አርጊውመንት ካለው እኔ በነገረ ማርያም ላይ አወራዋለሁ። ከዛ ውጭ ግን ነገረ ማርያም የተነገረለት ምንድነው? ድንግል ማርያም ኢየሱስ ክርስቶስ ለነዛ 9999 ነፍሳት በኪዳን ነው የሰጣት። ስለዚህ በውይይቱ ላይ እንደ ዓለም ኢየሱስ ክርስቶስ ለዓለሙ ኃጢአት እንደሞተ በተመሳሳይ ድንግል ማርያምም ለዓለሙ ኃጢአት እንደሞተች ማስረጃ ያቀርባል። ማታ 2 ሰዓት እንገናኛለን እገባለሁ ብሏል። ሲሲ የምትናገረው ነገር አለ? አይ እርሱ ደሜ ግልጽ አላደረገውም። እስቲ ሌሎች ሀሳብ ይስጡበት። አሁንም ደግሜ ልናገር ምክንያቱም ተመሳሳይ ነገር ነው ሁለታችሁም እያወራችሁት ያለው። አንድ አይነት ነገር ነው የምናወራው። እኔ ድንግል ማርያም እንደ ኢየሱስ ክርስቶስ ሆና የዓለሙን ኃጢአት አስወግዳለች አልልም። በዚህ አላምንም። ገባ? ኤርሚያስ ደግሞ ያምናል። የዓለሙን ኃጢአት እንደ ኢየሱስ ክርስቶስ ሆና አድናለች ብሎ ያምናል ኤርሚያስ። ለዚህ ማስረጃ ያቀርባል። እኔም ማስረጃ ያቀርባል። ጥያቄ ልጠይቅህ። በነገረ ማርያም ጉዳይ ላይ ቤተክርስቲያን በተጻፉ መጽሐፍቶች ላይ ታምናለህ? በነገረ ማርያም ላይ በተጻፈ የቤተክርስቲያን መጽሐፍት ላይ አምናለሁ እኮ። በእነሱ መጽሐፍትና በመጽሐፍ ቅዱስ ውይይት ትገባለህ? በነገረ ድነት ጉዳይ አሁን ምን ብዬ አሁን ድንግል ማርያም የዓለሙን ኃጢአት አስወግዳለች ብዬ ነው የምገባው? ከመጽሐፎቹ ይጠቀሳሉ። ነገረ ድነትን በተመለከተ ይጠቀሱ። ይኸውልህ መጽሐፍቶቹ ይጠቀሱ። የውይይታችን ዋናው ግን ማን ነው? የውይይታችን ዋናው ነገረ ድነት እያለ ነው። አዎ ነገረ ድነት ይሁንና፣ ይኸውልህ ነገረ ድነት ድንግል ማርያም የዓለሙን ኃጢአት እኔ አላስወገደችም እላለሁ። ማነው ኤርሚያስ ደግሞ አስወግዳለች ብሎ ይመጣል። አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። የዓለሙን ኃጢአት አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። ከራሳችሁ መጽሐፍትም ጭምር ከነገረ ማርያም ታመጣለህ። ከነገረ ማርያም ላይ ታመጣለህ። የዓለሙን ኃጢአት እንዳትረሳ ሲሳይ፣ እንዳትረሳ የዓለሙን ኃጢአት ነው ያልኩህ፣ እንዳትረሳ ሲስ የዓለሙን ኃጢአት ድንግል ማርያም ሞታ የዓለሙን ኃጢአት ይቅርታ አሰጥታለች ብሎ ያመጣል ማለት ነው። ዛሬ 2 ሰዓት ላይ በዚህ ርዕስ ላይ ሲሳይ ቤት እንገናኝ። አሁን ልብ ብላችሁ ስሙኝ። አሁን የመጨረሻ እንደምን ተናግረሃል። እኔ የምናገረው ልብ በሉ። ትልቁ ላይ አንድ ያርገኝ ዳጊ፣ ትልቁ ላይ ያርገኝ። ምንድነው የምንወያይበት አርዕስት? ነገረ ድህነት ነው። የመዳን ትምህርት ማለት ነው። የመዳን ትምህርት በነገረ ማርያም ማለት ነገረ ማርያምን የሚያስተምር መጽሐፍት የትኛውም ይነሳል። ታምረ ማርያም፣ ቅዳሴ ማርያም ቢያወራ ማለት ነው። ኦኬ ሰዓታት ታምረ ማርያም ራእይ ማርያም፣ ውዳሴ ማርያም። ምክንያቱም ስለ ማርያም ነገረ ድነት መዳንን በማርያም ስም ታገኛላችሁ ብሎ የሚል በታምረ ማርያም፣ በቅዳሴ ማርያም፣ በሰዓታት፣ በራእይ ማርያም፣ በውዳሴ ማርያም በማርያም ስም በተጻፉ መጽሐፍቶች ከቤተክርስቲያኒቱ ሁሉ ካሜራ እየገለጥኩ ለህዝብ አሳያለሁ። ስለዚህ ነገረ ድህነት በነገረ ማርያም ትምህርት ነው። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች በሙሉ ነው። ቆይ መርጌታ እንዳጋባብኝ። በቤተክርስቲያኒቱ መጽሐፍቶች በሙሉ ነው የምገባው። በኋላ እንደፈለገ በቤተክርስቲያኒቱ መጽሐፍቶች አላልኩም ብለህ ካላልከኝ ይሰየው፣ ቃል ገብተልኛል። ማታ 2 ሰዓት ላይ ማናችሁም እንዳትቀሩ ሲሳይ ቤት። ቴንክ ዩ
ጨርሻለሁ። እኔም ሲስ ተቀብያለሁ። ለምየቴኝ የምናወራው የዓለሙን ድነት አስወግዳለች ብለህ በየትኛውም የነገረ ማርያም ላይ የሌላ አንተ በምትፈልገው ትመጣለህ። የዓለሙን ኃጢአት ገባ ኪዳን በተደረገላት በ9993 ሰው ብቻ በለመመጣ ውድቅ ነው የሚሆነው። የዓለሙን ኃጢአት በሚለው ነው የምንወያየው። በ9990 ሰዎችን አምጥተህ በእነዚህ ምክንያት የዓለሙን ኃጢአት ብትል አይሆንም። ጨርሰናል እኮ ምሽት እንገናኝ። ለ9 ሰው የሚሆን ለ9999 ለዓለሙ ሙሉ ለአንድ ሰውም ቢሆን ኃጢአትን ካስተሰረች አንድ ሰው በሞቷ ካዳነች ምሽት እንገናኝ 4 ሰዓት። ሲሲ የቴንኪው አንተ ቤት እመጣለሁ። ማንም ሰው ማስታወቂያ አንድ ሰዓት ላይ ማስታወቂያ ቆይ አንዴ ማታ 2 ሰዓት ነው ከምሽቱ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት ዛሬ ማታ ማለት ነው። ማንም ሰው ግን ደምረውን እባክህ ቀይረው እጠፈው ሰርዘው ይቅርብ ብሎ እንደፈለገ ቢነዘንዙ ውድቅ አድርግ። ደምዬ እና ሲሶ ቤት ማታ 2 ሰዓት ነገረ ድነት በነገረ ማርያምና በማርያም ጉዳይ በሚናገሩ በቤተክርስቲያኒቱ በመጽሐፍ ቅዱስ ትምህርት እወያያለሁ። ቴንኪው ተቀብያለሁ። እሺ በዚህ አጋጣሚ ደግሞ ለአንተ ተከታዮች እንድትናገር የምፈልገው ሐሳብ እኔ ምንም አይመስለኝም። ማንም ሰው እኔ ሞክ ቢያደርግ የስድብ ቃል ቢጽፍ የፈለጉትን ቢጽፍ ምንም አይመስለኝም። ከጴንጤው ላይ ግን መንፈስ ቅዱስ እንደሸሸ ከአንተ አንደበት ንገራቸው። ተሳዳቢ መንፈስ ቅዱስ እንደሌለ ንገራቸው። እሺ መንፈስ ቅዱስ በውስጣቸው የለም ንገራቸው። አለበለዚያ ሲሳይ ኮሜንት እንዳይጽፍ ማታ እግዚአብሔር በሰላም ያገናኘን። ሚውት ነው የሚደረገው። ኮመንቱ ሚውት ይደረጋል። ሰላም ነው ወገኖቼ፣ ወዳችኋለሁ። ኮሜንት ኦፍ አድርገህ የትኛውን ቤት ኦፍ እንዲደረግ እኛ ዋናው ምንድነው ሰዎች ከታች የሁለቱን ቤተክርስቲያን ትምህርቶች እንዲያመዛዝኑ በጨዋነት እንዲያወሩ ሀሳብ እንሰጣለን። እኔ ብዙ ጊዜ ነው የምናገረው መንፈሳዊ ነገር እየተወራ ከታች ነውረኛ ነገር ሁለቱም ጋር ማንም ኦርቶዶክሳውያንም ፕሮቴስታንትም እንዳይጽፉ እንናገራለን። ከዛ ውጪ ግን ያው እግዚአብሔር ይጠብቀን። ማታ 1 ሰዓት 2 ሰዓት ያገናኘን። እርሱን ድጋሚ ልንገርህ ደሜም ለሌሎችም ነገረ ማርያም በነገረ ድነት ጉዳይ ማታ ውይይት ይኖረናል። ሁላችሁም እንዳቀሩ እንጠብቃችኋለን። ዳጊ የምትለው ነገር ካለ ቀጥል። ምንድነው ሲሶ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች አይደል የተነጋገርን? ግልጽ ነው። ነገረ ማርያም ነገረ ድነትን በተመለከተ ጉዳይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች እንዳረሳ ነገረ ማርያምን ስናነሳ ድንግል ማርያም የዓለሙን ኃጢአት አስወግዳለች በሚል ነው ውይይታችን። እሱ እየፈለገውን ከቤተክርስቲያን መጽሐፍት ያመጣል ያወራል። ውይይታችን ይሄ ነው። እንዳረሳ ድንግል ማርያም የዓለሙን ኃጢአት በተመሳሳይ እንደ ኢየሱስ ክርስቶስ ሆና አድናለች የሚል ነው የሚያመጣው። እንደዚህ ብሎ ነው የሚያመጣው። እንዳረሳ ነገረ ድነትን ነው የምናወራው። አምጥታለች አላመጣችም፣ ሰጥታለች አትሰጥም፣ ገና ትሰጣለች የሚለው በቃ እሱ ነው። ሲሳይ እንዳረሳ እንዳይበለበት ከመውረድ በፊት አንድ ጥያቄ ልጠይቅ። አንዴ ደም ከመውረድ በፊት ኦኬ የሜሪሎች ወይም ነገረ ማርያም ነገረ ድነትን ያወራል አያወራም? ነገረ ማርያም ላይ ስለ 9999 ነፍሳት ነው የሚያወራው። ስለ ዓለም ኃጢአት አያወራም። ነገረ ድነትን ሌላ የሚያወራው ነገር የለም። ነገረ ድነት በፈለገው ነገር ያምጣና የዓለሙን ኃጢአት እንደ ክርስቶስ ሆና ተሰቅላ ሞታ ተገርፋ ያዳነችበትን የትኛውም የኦርቶዶክስ መጽሐፍቶችን ያምጣና ማውራት እንችላለን። በየትኛው በቃ እኔ ድንግል ማርያም እንደ ኢየሱስ ክርስቶስ ሆና የዓለምን ኃጢአት አላስወገደችም ብዬ ነው የምናገረው። ይኸው በኮንፊደንስ አላስወገደችም ብዬ አለቀ። ኦኬ እሱን እኮ ያለ ነገረ ድህነትን በተመለከተ ደምረው ከዚያ በፊት ለነበረው ትውልድ በማርያም ሰዎች የዘላለምን ሕይወት አግኝተዋል አላገኙም? የቤተክርስቲያኒቱ መጽሐፍቶችና መጽሐፍ ቅዱስ ምን ይላል? ኖ ሰዎች የሚል ነገር የለም። ሰዎች የሚል ነገር የለም። ለዓለሙ ኃጢአት ድንግል ማርያም በሞቷ እኔ ነው የሚዩት ያደረኩ። አድምጠኝ ብዬ ስለ አታወራ። አድምጠኝ ማለት ሀሳብ ጨርሰህ እኔን ሀሳብ ከኔ አፍ ላይ ነጥቃ አይደለም የምታወራው። ከዛ እኔ ስጨርስ ደግሞ ታወራለህ። ለዚህ እኮ ነው እንጂ ሌላ ሰው አንፈልግም ነበር። በእርግጥ ሲሶ በስርዓት ስለሚያወያየን በጣም አምንበታለሁ። አንተም ታምንበታለህ። ቴንክ ዩ።
የጠየኩህ በማርያም ስም ከዚህ በፊት ነገረ ድህነትን የመዳንም ትምህርት አግኝተዋል፣ አሁንም ሰዎች ያገኛሉ፣ ወደፊትም በማርያም ስም ያገኛሉ ብሎ የሚል የቤተክርስቲያኒቱ መጽሐፍ ነገረ ድህነትን በተመለከተ መጽሐፍ ቅዱስ የሚያወራው ካለ ትገልጣለህ፣ የቤተክርስቲያኒቱ መጽሐፍቶችም የሚያወሩት ካለ ትገልጣለህ። ካልሆነ እኔ ገልጬ አሳያለሁ። ከዛ በእነሱ ላይ እንጠይቃለን፣ በእነሱ ላይ እንወያያለን ማለት ነው። የመዳን ትምህርት በማርያም ስም፣ የኃጢአት ይቅርታ በማርያም ስም፣ መዳን በማርያም ስም የሚል ትምህርቶቻችሁ በቤተክርስቲያኒቱ መጽሐፍትና በመጽሐፍ ቅዱስ ነው። ደጋግመን አናወራው። እኔ እዚህ ጋር ጨርሻለሁ። ተቀብያለሁ። በቃ ቻው። ስለ ዓለሙ ኃጢአት ነው የምናወራው፣ ስለ ዓለሙ ኃጢአት ደምረው። አይ ዳጊ ምን ማለት አንተ በሚቀጥለው ዳጊ አንተ ደግሞ በሚቀጥለው ተዘጋጅ፣ በሚቀጥለው ተዘጋጅ። የእውነት አንዴ ይቅርታ ደም ቁም ነገር ነው። ትቀይረዋለች፣ ቃል ትገባለህ። የማይቀየር ቀጠሮ ማለት ዛሬ ማታ የምንድን ነው የማይቀየር ምናምን ሰው አሽቃበጥ በምንም ሁኔታ አይቀየርም። ቃል ግባ በምንም ሁኔታ አይቀየርም። ዛሬ ማታ ኖ አሽቃብጥ አይደለም። ፕሊስ ደሜ ቁም ነገር ነው የምጠይቀህ። በምንም ሁኔታ አይቀየርም ማለት ቃል ግባ። ለምን ይቀየራል? ውይይታችን እኮ ነው። በቃ ነገር ማርያም ነው ውይይታችን። አመሰግናለሁ። እሺ አመሰግናለሁ። ቤተክርስቲያን ነበረ እንዳትከራከር ብላለች። አንተ የቤተክርስቲያኒቷን ሕግ አልፈህ ነው የምትመጣው ማለት ነው። አሁን እንደማትቀይር ቃል ገብተሃል። እሱን ይሻለው ፖለቲካ ለመስራት አንተ ማውራት የሚጠበቅብህ ያንተ ፖለቲካ ዘግዝቀህ ኦሬዲ ቃል ገብተሃል። ፖለቲካ ታወራለህ። ችግር የለውም። ሚዩት ላድርግህ። አሁን ቤተክርስቲያን እንዳትከራከር ብለህ አልፋት ነው የምትመጣው ማለት ነው። ያንን ስለዚህ ቃልን እንዳትቀይር። ቆይ ደምዬ ቃልን እንዳትቀይር የምታደርገኝ ከሆነ አንወያይም። ኢትስ ኦኬ። ቃሉን አይቀይርም። በቃ ቃል ገብቷል። ቀድቼዋለሁኝ፣ ይመጣል። ዶንት ወሪ። ለማንኛውም ግን የቤተክርስቲያኒቷን ትእዛዝ ጥሶ ነው የሚመጣው። እንዳትከራከሩ ተብሏል። አንከራከርም ብለው ዳጊ እሱም ይሄንን ፖይንት ስለምፈልገው ነው። ጥሶ እንደሚመጣ እንድናውቀው ስለምፈልግ ነው። ቃል ገብቷል፣ አይቀርም። ቀድቼዋለሁኝ። ከቀረ ሼም ነው በጣም አንተንም አለማክበር ነው። ገባህ? አንተንም አላከበረ ኤርሚንም አላከበረም ማለት ነው። እንጠብቃለን። አደራ እንዳትቀር። በጣም ነው የምንወድህ። ተባረክ። ጨርሻለሁ። ሲሳይ የምትለው ነገር ካለ በል። ሰላም ለእናንተ ይሁን። ኤርሚያስ ቅድም ያነበብከውን ይሁት እንዳት እኮ አንድ ጊዜ አትመን፣ አንተ በእውነት እመን፣ በሚውት አትመን። ኤርሚያስ አንድ ጊዜ ቆይ ተመስገን አታወራም። እሱ አይደለም ቆይ ኤርሚ የምጠይቅህን ብቻ እሱ ቢፈቅድልህ ምን ያልፈቅድልህም እንዴ? በቃ እኔ ነኝ ያስወረድኩት። እንደገባ ማውራት የለበትም። ሲሶ ይናገርና ከሲሶ በኋላ እሱ ያወራ ነበር። ኦርቶዶክስ ግብረገብ እንኳን አላስተማረቻቸውም እንደነኛ አይነት ወይ አልተማሩ ሊሆን ይችላል። ቤተክርስቲያኒቱን ግን በዚህ ብያ አላትም። በጣም ብዙ ግብረገቦች አሏት፣ መልካም የሆነ ነገር። እነኚህ ግን ስርዓት አልባ ነው የሆኑት። እንደገባ ነው ማይክ የከፈተው። ሲሶ ነው ሊያወራ የፈለገው። ዳጊ ከጨረሰ በኋላ ሲሶ ያወራ፣ ከዛ እሱ ልንሰጠው ስላልሰማ አስወረድኩት። ቴንክ ዩ። በቃ እዛው ይሁን፣ ሳይገባ እዛው ይሁን። ሲሶ ቀጥል። ዳጊ ይጨርሳል። ዳጊ ጨርሻለሁ። አይ ሆፕ አይቀየርም ብያለሁ። ያው እንትኑ ልክልሃል፣ የተቀዳውን አልገብቶልናል። በጣም በአክብሮት እንጠብቀዋለን። ሲሲኤም ተባረክ። ቴንኪው ስለሰጠን። እሺ ቴንኪው። ወዲህ ያቺን ፓርት ባታነሳት ያው ኦልሬዲ ይመጣሉ ብሎ ስለመጣ አሁን ቤተክርስቲያን ከልክላለች የሚለው ነገር ባታነሳ ጥሩ ነበር ለማለት ነው። ቴንኪው ቢኒ ስላስገባኝ አመሰግናለሁ። ኤርሚዬ ሁላችሁንም በጣም ነው አመሰግነው። ሁላችሁም ከታች ያላችሁ ሰላም ብያለሁ። ሰላም ቆዩልኝ። ልውጣ እኔም በቃ ሲሶ በመድኃኒዓለም ነው የምለምንህ። ምንም አይነት ፕሮግራሙ አልተቋረጠም። አልተኛም። ሌሊቱን ሙሉ ቁጭ ብዬ ነው የምጠብቀው። ይሄ ዲቤት ላይ አመጣ። እሺ ኤርሚዬ፣ እሺ ሰላም ነው። ቻው። እሺ አሁን ግባ። ተመስገን ካለ ና ግባ። አሁን የተመስገን ነበረ የሚያወራው ሰው እንደገባ ይሁን። እነሱ ቤት እኛ ስንገባ እንደዚህ አናደርግም። እነሱ ቤት ሚኪን ቤት ስገባ በስርዓት ሚኪ ያወራኛል። ሚኪ ማለት ነው በጣም አክብሬው የምገባበት ቤት፣ እሱም አክብሮኝ እንደገባው ግን አላወራም። እንዳወራ እድል ካልተሰጠኝ በስተቀር ማለት ነው። እነዚህ ልክ ገና እንደገባ ማለት ነው ሀሳብ እንኳን ቢኖረው ኦኬ፣ ቀድሞ የሚያወራው ሰው ካወራ በኋላ ከዛ ይቀጥላል። ቢያንስ ሂዱና ከሚኪ ጋር እንኳን ስርዓት ተማሩ። ሚኪ የኦርቶዶክሱ ማለት ነው በጣም አክብር። በፈለገ ሰዓት ቢጠራኝ የሚሄድበት ቤት ማለት ነው። እኔ እዛ ስገባ ግን በእኔ ምክንያት እሱን ሁሉ እየሰደቡ ስለሆነ ነው የማልሄደው። እንደገባ ሰው ቤት አታወራም። ማይክ ከፍተህ ሰው እያወራ አለ።
ዳጊ እያወራ ነበር። ከጨረሰ በኋላ ሲሶ አውራሉ። ሲሶ ካወራ በኋላ አሁን ተሜ ይቀጥል ነበር። አየህ አሁን የተሜ መናገሪያ ሰዓት ነበር። አልሰማም። ሚዩት ሲያደርጓቸው አይሰሙም። በተለይ ትዝታውና ሶሪ ተመስገንና ደምረው ስርዓት መማር አለባችሁ። እንደዚህ ማለት ነው። ገብታችሁ ሰው ቤት ቀጥታ አታውሩ። እኔ እንደዛ አላረግም። ካደረኩም ትክክል አይደለም ማለት ነው። ቴንክ ዩ ተባረክ። ኤርሚነት ጌታ ውስጥ ይባርክ። እንግዲህ እረፍት ሊያስፈልግ ይችላል። ቢኮዝ ኦፍ ውይይቱ ስላለ ትንትላለት። ኧረ ችግር የለም ችግር የለም። እኔ እንኳን ለደምረው ለሊቀው ማንም ይት ያደረገ ራስክ ነህ። በአመት አንድ ጊዜ የሚገኝ እድል ነው ይሄማ። እንደ ዝም ብለህ በልልታና በጭበለው ነው። ቆንጆ ጥብስ ነው። ፖስተሩን እየሰራሁት ነው አሁን ለጥፈዋለሁ እዚህ ጋር። ቆይ ጨርሻለሁ። እያለቀ ነው ፖስተሩ። ቆንጆ ጥብስ ነው። አንድ ላይ አዋዜ ጥብስ አድርገን እንበለዋለን ማታ። ችግር የለም። ተሜ መጥቷል። ተሜ እንኳን ደህና መጣህ ወንድማችን። ቢኒያም ወንድም ፈልግ ወንድም አይደለሁም። ለመጀመሪያ ጊዜ ኤርሚያስ ቅድም ላይ አንድ ጊዜ ስርዓት ይዛ አውራ። ተሜ ስርዓት ይዛ እባክህ አውራበታ። ቢኒያም እኮ ልታውራ ነው የሰጠንህ፣ ግን ስርዓት ይዛ አውራ። እንኳን ደህና መጣህ ነው ያልንሽ። እሺ፣ ለማንኛውም እንደመጣልህ ስለምታወራ ከአንተ ጋር ላወራ አይደለም የመጣሁት ቤት የመጣሁት ኤርሚያስ ቅድም ላይ ድንገት የስራ ስልክ ተደውሎብኝ ስለወጣሁ ነው ቅድም ላይ እና ከኤርሚያስ ጋር ላወራ ነው የመጣሁት። ፕሮቴስታንት ቤት ነው የመጣሁት። እውነትን እንደማታምኑ ጠንቅቄ ስለማቅ እውነትን ግን ከእኔ በህይወት እንድትገልጡትና እንድትማሩ ስለፈለኩ ነው። እና ኤርሚያስ ቅድም ላይ የአባታችንን የተክለ ሃይማኖትን 3 ቀን ብቻ የሚለውን ሀሳብን የከፈትከውን መጽሐፍ መልሰህ ብከፍትልኝ ደስ ይለኛል። ዲቤት ማድረግ ትፈልጋለህ ወይስ ውይይት በሱ ጉዳይ? እኔ ለዲቤት ሳይሆን እውነትን ለመነጋገር ነው። አቅመ ዲቤት በዲቤት ውስጥ እውነቱን ትገልጣለህ። በውይይት ማለት ይሻላል። በዲቤት ነው ያልኩህ። እኔ ልንገርህ፣ ለዲቤት ቤተክርስቲያን ብዙ ሊቃውንቶች አሏት። እኔ ገና አዲስ ክርስቲያን ነኝ። ከኔ በተሻለ ትምህርትን አስተምረው ጠየከኝ ልመልስልህ። እኔ ኦርቶዶክስ ገብቶኝ የመጣውኝ 1 ዓመቴን በትክክል በኦርቶዶክሳዊነት እያጣጣምኩኝ ያለሁት ዛሬ አወኩሽ ብዬ እንደገና እየጣፈጠችኝ የመጣች ላውቃት ያልቻልኩኝ ሁልጊዜ ጣፋጭ የሆነች ቤተ እምነት ላይ ነው ያለሁትና ከኔ በተሻለ በዚህ ጉዳይ ላይ ዲቤትን ሊያደርጉ የሚችሉ ብዙ ሊቃውንት ያሏት ስላሉ እነሱ ልጋብዝልህ እችላለሁ። ካልሆነ ግን አልጨረስኩም እንዴ? ወይም አውራልኝ። አውርቼ ስጨርስ ሚውት አድርጌ አዳምጥሃለሁ። መርጌታ ይቅርታ። እሺ ቀጥል። አውርቼ ስጨርስ እንትን እልሃለሁና አሁን ላወራ መፈልገው ስታነበው የፊደል እና የቃላት ስህተት ስለነበረ አንተ እንደፈለክ ተርጉሞ ያወራከውን እኔ የተረዳሁት መረዳትን ደግሞ በትክክል ልነግርህ ስለፈለኩኝ እሱ ላይ ብቻ መወያየት እንችላለን ወይ ነው። አሁን የምንወያየው የዋሸከውን ውሸት ልገልጥልህ ስለፈለኩ ነው። አመሰግናለሁ። ሚዩት አድርጌ አዳምጣለሁ። እሺ ቴንክ ዩ። ትልቁ ላይ አድርጌ ያለው የዋሸሁትን ውሸት ለህዝቡ አጋልጥ። ካሜራ ከፍተህ መጽሐፉን እያሳየህ እኔ እንድከፍትልህ እንዳትጠብቅ። ጋይድ ራስህ ክፈተው። እኔ ጋር የለም መጽሐፉ። ስከፍተው መጽሐፍ ከሌለህ ልብ በል። መጽሐፍ ከሌለ መጽሐፉ ያለው ሰውን የቤተክርስቲያኒቱ ዲያቆን የነበረ መጽሐፉ እጁ ላይ ያለ ሰው ታሪኩን በሚገባ የሚያውቅ ሰው ትናንትና መጥተህ ለአንተ ለኦርቶዶክስ ተሟጋች ልትሆን አትችልም። እኔ ለኦርቶዶክስ ልሟገት አንደኛ ቤተክርስቲያኒቱን አታውቃትም። የኦርቶዶክስ ተዋሕዶ ቤተክርስቲያን አታውቃትም። ለምን ያላወቃት? ገና በቅርብ ነው ሄድከው። በቅርብ ሄደህ ግን እንደ ጳጳስ እያደረገህ ነው። ጳጳሳቱ ዝም ባሉበት፣ ሊቃውንቱ ዝም ባሉበት፣ መጋቤ ብሉይ መጋቤ አዲስ የሚባሉቱ ዝም ባሉበት አንተና ደምረው አፍልታችኋል። እዚህ ሶሻል ሚዲያ ላይ እንዴ እነ ሚኪና እነ ዮሐዴ ምናምን ነገር የተባሉቱ እንኳን ረዚ ራሱ እንደዚህ እንኳን እና አክሊለ ጥግጥግ የያዙበት ሌሎቹ አንተና ወንድማችን ደምረው አፍልታችኋል።
እንደ ኤጲስቆጶስ፣ እንደ ካህን፣ እንደ ዲያቆን፣ እንደ መጋቢ ብሉይ፣ እንደ መጋቢ ሐዲስ ነው እየሆናችሁ ያላችሁት። ስለዚህ አሁን መጽሐፉ እጄ ላይ ያለ ሰው አንድ፣ ሁለተኛ ልክን ማወቅ ጥሩ ነው። ታሚ እየሰደብኩ አይደለም፣ ለመወያየት መምጣት ጥሩ። አንደኛ የቤተ ክርስቲያኒቱ ዲያቆን የነበረን ሰው፣ ሁለተኛ መጽሐፉ እጁ ላይ ያለን ሰው፣ ታሪኩን በሚገባ የሚያውቅን ሰው መሳሳትህን ላሳየ ነው ብለህ ትለኝ ዲቤት ልታደርግ ትፈልጋለህ ተሜ ወይስ በውይይት ብዬ ስልህ አይ ዲቤት ማድረግ አልፈልግም፣ ለሱ እኔ ገና አዲስ ክርስቲያን ስለሆንኩ ሌሎች ሰዎች አሉ እነሱ ጨርሼ ልሰጥህ ሙልጭ አድርገህም ስትሰድበኝ ሚዩት አድርጌ አዳምጫለሁ። እድል ደግሞ ስጠኝ። ቤት ታዲያ ፕሮቴስታንት አክብረህ ታዳምጠኛለህ። ችግር የለውም። ስለዚህ እስቲ ስርዓት ያዝ። አንተ ስትገባ ፕሮቴስታንት መንፈስ ቅዱስ የሌላችሁ እያልክ እኮ እንደፈለግ ስታወራ እኔ ምንም ነገር አላልኩም። ምክንያቱም ታውቀዋለህ ብራዘር፣ እኛ እኮ በአቢሾ አንመራም። ኦኬ። ስለዚህ አንተ እንደፈለግ ስታወራ እኮ ሰጣለሁ። ሚዩት አድርግ። ቅድም ምን አልከኝ ስትገባ? አየው ሚዩት አድርግ ተብላ እስካሁን አንተ ነህ ብቅ ጥልቅ የምትለው። ማን ነው ጨዋው? ጴንጤው ወይስ ኦርቶዶክስ? ስነ ምግባር አሁን ማን ነው እያሳየ ያለው? ሶስት የሚዩት አድርግ። አሁን እንኳን እኔ ሳወራ ኢንተራፕት እያደረከኝ ማለት ነው። ሎክ አሁን ቅድም ስታነብ የተሳሳትከውን ስህተት ላሳይ ይፈልጋለሁ ብለኛል። እከፍትልሃለሁ ሀሳቡን ስለሰማው ማለት ነው። ተደብቀን የሰማው በሌላ አካውንት ሆነህ በዋናው ላይ እንዳላስገባ ገብተህ ነበረ። ገና ላውጣው ስል ሸሽተህ ወጣህ። ስራ ቦታ ስልክ ተደውዬ ምናምን ነገር አልክ። ሳነበው ግን ሙሉ በሙሉ ሰምተሃል። በሌላ አካውንት ኮምኩምሃል ብራዘር። ከዛስ የተሳሳትኩትን ስህተት አሳየዋለሁ ብለኛል። መታል። አሁን ካሜራ ከፍትልሃለሁ። የትኛው ሀሳብ ላይ ነው? ወደ ካሜራው እንዳትሄድ የተወሰነ የሄድክብኝ ነገር ስላለ ለእኔም ደግሞ እድል ስጥ። ሚዩት አድርጌ አዳመጫር እንደፈለግ ስትናገር በቃ ሚዩት አድርግልኝ። ኤርሚያስ የቤተክርስቲያን ዲያቆን ነበርኩ። ኦርቶዶክስን አውቃታለሁ። ተመስገን ኦርቶዶክስን አታውቃትም። ስለማታውቃት ኦርቶዶክስ ነው ልትወያይ የመጣው። ከልጅነቴ ጀምሮ ስለማውቀው ሰው ሰራሽ ስለሆነው ሃይማኖት ጠንቅቄ ስለማቅ ክርስቶስ በደሙ ወደ መሰረታት ወደ እውነተኛው ሃይማኖት ሄጃለሁ። ሰው ሰራሽ የሆነውን ሃይማኖትን ደግሞ ላፈርስ መጥቻለሁ። ታርገኛ ቅድም ስታወራ እያዳመጥኩ ሚዩት ታርገኛ። ኧረ በመድኃኒዓለም እንዲህ ኧረ እግዚአብሔርን ፍራ። እየሰማህ ነው? አንድ ጊዜ ልቀጥላ፣ ከዛ በኋላ ወደ ውይይቱ እንሄዳለን። አድምጠኝ። እኔ አላደረግኩም እያልኩ ዋይ ዋይ አትበል። እኔ አሁንም አልጨረስኩም። እኔ አላደረግኩም። እኔ ካደረግኩ ተሜ እኔ ሚዩት ያደረግኩ እልሃለሁ። አላደረግኩም እኔ። ኦርቶዶክስ ዝም ብለህ ብሌም አታድርግ። ቀጥል ሀሳቡ ላይ። እኔ አላደረኩም፣ ላደርግም አልችልም። አድምጠኸኛል፣ አደምጣለሁ። አመሰግናለሁ። በቃ እሷን ብቻ ነው። ዚዚስ ኦርቶዶክስ፣ ዚዚስ ጴንጤቶ ሌላ ነው እሱ ገደለው። እሱም በኋላ ላይ የትኛው እውነት እንዳለ እናወራበታለን። ስለዚህ ኤርሚያስ ዝም ብሎ እንደመጣ ስለዚህ ጴንጤና አቃትም። እኔ ለ34 ዓመት ሙሉ ጴንጤና እማቅ ሰው ነኝ። ፕሮቴስታንት ቤት ውስጥ ደግሞ እኔ አሁን እኔ ነኝ ሚዩት ያደረኩ። አሁን እኔ ነኝ ያደረኩ። ለምን እንዳደረኩ ልንገርህ። እኔ ነኝ ያደረኩ ስልህ ማይክ አትክፈት። ኦኬ። እኔ ለምንድን ነው ያደረኩ? በገድለ ተክለ ሃይማኖት ላይ ቅድም ባነበብከው ላይ ስህተት አለ፣ እሱን ላሳየህ ነው ብላ ያልከው። ኦኬ። ፕሮቴስታንትን የኔን ሃይማኖት ከፈለክ ጭራቆች ናቸው፣ ዘንዶ ይጋልባቸዋል፣ አውሬ ይነዳባቸዋል። ዋቴቨር የፈለግከውን ቤትን ከፍተህ እነሱ አታለች እየዋሸች በእግዚአብሔር ሕዝብ ላይ። አሁን እሱን አውደ ለማውራ የተባልከው ስለ አባትህ ስለ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ባደረገበት ታሪክ ላይ ገድሉና የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው መጽሐፍት ላይ ባነበብኩት ላይ ተሳስተሃል። እሱን ላሳየ ነው ብለህ የመጣው ወይስ ጴንጤ ልስደብ ብለህ ነው የመጣው? ለመሳደብ ከሆነ ቤትን ከፍተህ መስደብ ትችላለህ። ኦኬ። ተደራጅታችሁ አድምጠኝ። ተደራጅታችሁ ኦርቶዶክሳውያን ተሳደቡ። የሳኦል ቤት እየደከመ እንደሚሄድ እየደከማችሁ እንደመጣችሁ የራሳችሁ መምህራን እያወሩ ነው። በስድብ ሃይማኖት አይጸናም፣ በእውቀት እንጂ። በእውቀት የምትሞግት ከሆነ ሞግት። ስለ ፕሮቴስታንት የምታወራ ከሆነ በሌላ ቀን ማለት ነው። አሁን ግን ተሳስታል ብለህ ያልከኝን እሱን አሳየኝ። ቴንክ ዩ ጎሄድ። እሺ መልካም። ሚዩት ስላደረግከኝም አመሰግናለሁ። ችግር የለም፣ ይቅርታ። ይህንን ከሀሳብ ስለወጣ መጽሐፍ ቅዱስ ሲናገር መታዘዝ ከሰነፍ መስዋዕት ይበልጣል ስለሚል ሰነፍ ማን እንደሆነ እንዲታወቅልኝ እፈልጋለሁ። ሚዩት አድራጊው ነው ሰነፍ፣ ተደራጊው ነው የሚለውን
ለተመልካቹ ተዋለሁ። መታዘዝ ግን ከሰነፍ መስዋዕት ይበልጣል ይላል። ሚዩት አድርገኝ ታዝዣለሁ። ቀደም ላይ ተመስገን ስለ ኦርቶዶክስ አታውቅም እኔን ልትሞግት ምናምን ላልከው ነገር አንተ ጴንጤን አለማወቅ የለም እንደሱ የሚባል ነገር የለም። በሌላ ቀን በደንብ ታወራለህ። እሱኛው ላይ እኔ እንደማቅና እንደማላቅ ጴንጤውን አታውቀውም። መድኃኒዓለምን አታውቅም ስለ ጴንጤ አንተ ምንም በቃ ታሳየኛለህ አልኩህ። ትልቁ ላይ አድርገህ ወንድምህ ብለህ ነው እንጂ ያለው አታውቅም ነው የምነግርህ። ስለማታውቅም ነው ችግር የለውም። እኔ 40 ሚሊዮን ጴንጤ ላሳፍር የዛን ቀን ታሪኬን ሃይማኖቴን 40 ሚሊዮን ራሱ 40 ሚሊዮን ከሆናችሁ 75,000 መከፋፈል እንዳለበት ታውቃለህ። ታሜ አሁን አርእስቱ ላይ እኔን የሚዩት ያደረኩ አርእስቱ ላይ ታወራኛለህ ወይስ አታወራም? ያው ካሜራ ከፍቻለሁ። እሱ ላይ ላነብን 40 ሚሊዮን ህዝቦች 47,000 መከፋፈል እንዳላችሁ 40 ሚሊዮን ህዝብ አይደለም። ለምን 400 ሚሊዮን አንሆንም? ቴንክ ዩ 47,000 መከፋፈል ግን እንዳለ ታውቅ። ቀጥሎ ከከፈትክ አወርድሃለሁ። ለምን ቀጥሎ ከከፈትክ ልታወራ የመጣኸው ገድለ ተክለ ሃይማኖት ላይ የዲያቆን ዳንኤል ክብረትን መጽሐፍት ነው አንብብልኝ ብለህ ያልከው እሱ ላይ ነው እኮ የሚፈልገው። ከዛ ውጭ አርዕስት ጠብቀህ አውራ። አሁን ሚውት ታረጋኝ መታዘዝ this is ኦርቶዶክስ እንደዚህ ነው የማሳፍራችሁ ማለት ነው። ስርዓት ጠብቀህ አውራ። ቴንክ ዩ ስርዓት ጠብቀህ አውራ። this is ኦርቶዶክስ ገለባው ማን እንደሆነ ታየ። አርዕስት እንኳን ጠብቀህ አታወራም። ይኸው የቲሳው ተክለ ሃይማኖት አቡነ ተክለ ሃይማኖት የተባለው ከሚስቱ ጋር ነው። በእርግጥ ከሌላ ሴት ጋር አይደለም። ከሌላ ሴት ጋር ኃጢአት ከሌላ ሴት ጋር ቢያመነዝር ነው ኃጢአት የሚሆነው። አመነዘረም አይባልም። ሰው ከሚስቱ ጋር መተኛት ይችላል። አቡነ ተክለ ሃይማኖት ከሚስቱ ጋር የግብረ ስጋ ግንኙነት እንዳደረገ ድንግል እያሉ ብለው የሚሉት በዶንኪ ቲዩብ ላይ ሁሉ ሲያወሩት የነበረው ዜሮ ገባ ማለት ነው። ማን የጻፈው ይህንን ገድለ ተክለ ሃይማኖት ላይ የተጻፈው? አንድ ልብ በሉ እዚህ ያላችሁ የደብረ ሊባኖሱ እትም ማለት ነው። ኦኬ በደብረ ሊባኖስ ያለው እትም የታተመው ላይ የትኛው እትም ላይ የትንሣኤ ዘጉባኤም አለኝ የገዳሙም አለኝ። ልብ በሉ ከሚስቱ ጋራ ጋብቻ ፈጽሞ ጸጋ ዘአብና እግዚአብሔር የሚባሉት እናቱ በዞሬሬ ከተማ ማነው በዞሬሬ መንደር እቲሳ ውስጥ ማለት ነው ቡልጋ ውስጥ የተወለደበት ቦታ ይጃለሁ። የክርስቶስ አምራም ቅዱስ ጌ የሚባለውና የተክለ ሃይማኖት እቲሳ ድረስ ይጃለሁ። በቆሎ ትምህርት ቤት በነበርኩበት ሰዓት እንዶዴ ሚካኤል የሚባል ከገደራ ገብርኤል በጣም ትንሽ ርቀት አለው በረህት አውራጃ ውስጥ ማለት ነው። አቁፋዳ ተሸክሜ ዞሬበት ያየሁት አገር ነው። ልብ በል። ስለዚህ በዚህ ገድል ውስጥ አቡነ ተክለ ሃይማኖት ሚስት አገባ ይላል። ሚስት አግብቶ ሚስቱ ብዙም ሳትቆይ ሞተችበት ይላል። ሞተችበት ብሎ የሚለው ሎክ ወንድማችን ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው መጽሐፍ ላይ ስለ አቡነ ተክለ ሃይማኖት የህይወት ታሪክና ቅጂ ላይ በዚህ ክፍል ላይ እውነትን እየመረራችሁም ቢሆን ዋጡ። ከሚስቱ ጋር ግብረ ስጋ ግንኙነት ሲያደርግ የኖረ ደብሮት ገዳም የገባ ፖለቲከኛ ሰውዬ ጻድቅ ነው እግሩ የተቆረጠው እኮ በራያ ገበሬዎች ነው እኮ ይላል። አንተ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር ሳይቀር የተናገሩት እነ ማናቸው ፕሮፌሰር ጌታቸው ኃይሌ ሁሉ ጭምር ሳይቀር የጻፉትን ፖለቲከኛን ጻድቅ ብለህ ህዝብ ላይ ቁማር አትጮትም። አሁን ጭምብላችሁ ተገልጧል። የራሳችሁ ልጆች እንዴት ብለው ጻፉ? ዲያቆን ዳንኤል ክብረት ምን ብሎ ጻፈ? ሎክ ገድለ ተክለ ሃይማኖት የዋልድባው ቅጂ ያለ ልብ በሉ ገጽ 394 ተናገር እውነቱን። አንድ የኦርቶዶክስ አገልጋይ ፊቴ ቆሞ በእውቀት የሚሞግት ካለ ገጽ 334 የዋልድባው ቅጂ ላይ በዞረሬ በቅድስና መኖሩን ይናገራል ይላል። መጽሐፍቱ ራሱ ብዛቱ ነው። የዋልድባው ቅጂ አለ። የዮሐንስ ካማ የጻፈው ገድለ ተክለ ሃይማኖትን የጻፈው ጸሐፊ ይሄ ነው። የሐይቁ ቅጂ አለ። ገድሉ ማለት ነው። የዋልድባው ቅጂ ገድል አለ። የሐይቁ ቅጂ ገድል አለ። የጣና ቂርቆሱ ቅጂ ገድል አለ። ልብ በሉ ወንድሞች እናቶች፣ የደብረ ሊባኖሱ ቅጂ አለ። 4 ቅጂ ማለት ነው። ከዛ እዚህ ጋር ደግሞ የጉባ ላፍቶ ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፎ ይገኛል። ምን የሚለው ከሚስቱ ጋር የግብረ ስጋ ግንኙነት ለ3 ቀን አድርጓል። ማን ነው የተናገረው? ገድሉ አደረገ ብሎ የሚለውን አውጥተውታል። ለምን አወጡት? የትኛው ላይ ወጣ? የትኛው ላይ ቀረ? ዲያቆን ዳንኤል ክብረት እንደዚህ ብሎ ይናገረዋል። ልብ በሉ
ጋይስ እንኳን ተመስገን የምትባል ኦርቶዶክስ ግራና ቀኟን የማታቅ የተጠመቀው ጥምቀት ከላህ ላይ ሳይደርቅ ውዳሴ አብና ለእግዚአብሔር ገድላቸው ሁሉ አለኝ እጄ ላይ የእናትና ያባቱ የአያቱና የቅድመ አያቱ ገና ይቀራል ይመጣል ማለት ነው። ቀስ ብሎ የተጽፋለች ኦርቶዶክስ። በዚህም የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብ ፈለጉ ይላል። እናቱና አባቱ ማለት ጸጋ ዘአብ አባቱ ነው፣ እግዚአብሔር እናቱ ናቸው። በእነሱ ስም የተጻፈው ገድል ላሳያችሁና ከዛ አነባለሁ። ገድሉን ዝም ብዬ ብልጭ አድርጌ ላሳያችሁ። ቢኒ እስከዛ ድምፅህን አሰማ እንዳይዘረግፈን ቆይተሃል። አሁን ከተሜ ጋር እያወራው ነበር። እሺ እጅጋይ ወጋይ አመሰግናለሁ። ይኸው የእናትና አባቱ ገድል ውስጥ ያለውን ሁሉ ጉድ ታያለህ። ገና ብራዘር ጉድ ታያለህ። ህዝቤማ መዳን አለበት ከነዚህ የቡልጋም ሆነ የኦሮሞ የአማራም ይሁን የትግሬ ተረት መላቀቅ አለበት። በቀይ በጥቁር እስክሪብቶ ጽፈክ እናቶቻችን ገረገራ ጥግ ስር ደረታቸውን እየደቁ ቸሩ መድኃኔዓለም አታድነን ሞይ እያሉ ብለው የሚሉ ከእንደነዚህ አይነት ሰዎች ታሪክ ጋር አገናኝተህ የማይገናኝ ታሪክ የጸጋ ዘአብ የአቡነ ተክለ ሃይማኖት አባት እግዚአብሔር እናቱ ወገድለ አቡነ ታዲዮስ ጽላልሽ ማለት ነው። ያው ታምራቸውና ገድላቸው በግዕዝ በአማርኛ ያለ ማለት ነው። አሳታሚ የእቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ነው። አታምታታም ብዬ ስልህ እኔ ጋር መተህ አታምታታም። ስለዚህ የልጅየው ብቻ ሳይሆን የእናትና የአባቱም ይነበባል። የአያቱና የቅድመ አያቱን እንፈልጋለን። ገና ወደኋላ ሄደን ዘርህን ነው የምናጣራው። ገልብጠን አልኩ አራክፈን ትውልድ ፊት ውሸትን እናሳያለን፣ እውነትን እንሰብካለን። እግዚአብሔር ጻድቅ አምላክ ነው፣ በጽድቅ ነው ህዝብ የሚያውቀው። አያሳዝናችሁም? የኢትዮጵያ ኦርቶዶክስ ታሪክሳን ህዝብ። እሺ፣ ስለዚህ የዋልድባው ቅጂ የዮሐንስ ነው፣ የሐይቁ ቅጂ አለ። ስለዚህ እዚህ ያልቀጥል። በዚህም የተነሳ ጋብቻ መስርቶ ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብ ፈለጉ። ዲያቆን ዳንኤል ክብረት ሲጽፈው በዚህም ጊዜ የሆነው ነገር ቅጂዎቹ ተከፋፍለው ጽፈውታል። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን በዚህም በበጎ ምግባሩ ጽኑ ሃይማኖት ሲኖሩ ብዙዎች ወደ እርሱ መምጣታቸውን አካላቸውንም በተአምራት ልቦናቸውንም በትምህርት መወሰኑን ይነግረናል። የግዕዙ ልቶ በቃሉና በተግባር የበቃ ሲሆን ሌሊትም ቀንም ለቤተክርስቲያን አገልግሎት ይጠመዳል። ተልእኮውም በቅድስና ይፈጽም ነበር። የዚህን ዓለም ነገር ማሰብ በእርሱ ሕሊና ውስጥ አልነበረም ይላል። የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ታሪኮቹን ነው የሰበሰቧቸው። ሶሪ የዮሐንስ ካማ የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ ፍስሐ ጽዮንና ሳራ ባሏን ልጇንም መመለሳቸውን ሰማች፣ መደሰታቸውን ተቀበለች። ሲመተ ክህነትንም በመቀበሉ በዓል አደረገች። ከዚህም በኋላ ልጇ በመንገድ ተአምራትና ድንቅ ማድረጉን ለሚስቱ ነገራት። እስከ ዘላለም ምስጋናና አኮቴት የሚገባውን እግዚአብሔርን አመሰገኑት። ከዚህም በኋላ ፍስሐ ጽዮን ተክለ ሃይማኖት ማለት ነው አደገ። አባቱም ሚስት አጩለት። ፍስሐ ጽዮን ተክለ ሃይማኖት ማለት ነው ሚስት ምን ያደርግልኛል አለው። አባቱም መጽሐፍትን እግዚአብሔር አዳምን ብዙ ተባዙ ምድርን ሙላት እንዳለ ብሎ መለሰለት። ሕፃኑም ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃል? ማለት እኔ ባላገባ እኔ አቡነ ተክለ ሃይማኖት ፍስሐ ጽዮን ባላገባ የአዳም ልጆች ቁጥር የሚቀንስ ይመስልሃል አለው። ለአባቱ ማለት ነው ለጸጋ ዘአብ። ጋብቻ እምቢ ቢለው ስጋቸውን ንጹሕ የእግዚአብሔር ማደሪያ አድርገው የሚጠብቁ መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በመላው ዓለም ሳያገቡ የሚሞቱ ሕፃናት ምን ስፍር ቁጥር አላቸው? በዚህም ምክንያት የአዳም ዘር ቁጥር በምድር ይቀንሳልን? እኔ ባላገባ ሌሎች ሕፃናት በዓለም ዙሪያ ያሉ ሁሉ ባለማግባታቸው ሲሞቱ ቁጥራቸው ይቀንሳል? አይቀንስም ነው። ከአባቱ ጋር ነው ክርክር የሚከራከረው። ጸጋ ዘአብን ነው የሚከራከረው፣ እግዚአብሔር ማለት ነው።
ማነው ፍሳጼው ማለት ነው። እኔስ እንደዚሁ ስጋዬ ንጹሕ የእግዚአብሔር ማደሪያ አድርጌ መጠበቅ ፈለግሁ አለው። አባቱም ይህንን ነገር እግዚአብሔር ከፈቀደልህ ታገኘዋለህ፣ አሁንም ግን መታገስን አትችልም አለው። ልጁ ፍሳጼውንም መታገስ በእኔ ኃይል መሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሁን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን በዚያን ዘመን በሴዋ ምድር የመነኮሳት አስኬማ አልተገለጠም ነበር። ከዚህም የተነሳ የአባቱ ምክር አሸነፈ፣ የጸጋ ዘአብ ምክር አሸነፈ። ፍሳጼውን ተክለ ሃይማኖት ተሸነፈ ማለት ነው። በአባቱ ምክር እንዲያገባ አሸነፈው ማለት ነው። ለማግባት አልፈለገም ነበር አቡነ ተክለ ሃይማኖት። አባትየው ግን ማግባት አለብህ አለው። ኦኬ ነቢይ የሰውን መሪነት መጽሐፍት ናቸው ያለውን ረድቷልና፣ ቅዱሱ ግን በዚህም ዘመን ወደ ምንኩስና የሚመራውን ካገኘ አባቱ በምን ምክንያት ይተዋል? ከጥቂት ቀንም በኋላ አባቱ ለልጁ ለፍሳጼውን ለተክለ ሃይማኖት ማለት ነው ሚስት አጨለት። እንደ ሐዋርያትም ስርዓት ሰርግን አደረገ። ልብ በሉ ሰርግ አሞራ ወሰማይ ሲያይሽ አለ ተባለ ማለት ነው ለተክልዬ። ኦኬ የቤተ ክርስቲያንም ካህንም ሙሽራን በሙሽራው ላይ ንጹሕ ለሆነ ጋብቻ ሕግ ባረከ። ልጁ ግን ያለ ፍቃዱ ስለሆነ አልወደደም ነበር። ተክለ ሃይማኖት እስከዚህ ሰዓት ድረስ አልወደደም፣ ማግባትን አልወደደም ይላል። የጣና ቂርቆሱ ቅጂ የሐይቁ ቅጂና የዋልድባው ቅጂ አለ። የጣና ቂርቆሱ ቅጂ ለጉልምስና ዕድሜ በደረሰ ጊዜ እንደ ሕግ አጋቡት፣ እርሱ ግን አልፈቀደም ነበር ይላል። ይሄም ልክ እንደዛ ነው የሚለው የደብረ ሊባኖሱ ቅጂ ማለት ነው። እንደዛ ነው የሚለው። ኦኬ ለፍሳጼው ወላጆቹ ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ጋይስ ለፍሳጼው ለተክለ ሃይማኖት ወላጆቹ ጸጋ ዘአብና እግዚአብሔር እናትና አባቱ ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል ከዋልድባው ቅጂ በቀር። የዋልድባው ቅጂ ይሄኛው ግን አይስማማም። ሌሎቹ ግን የሐይቁ ቅጂ፣ የጣናው ቅጂ፣ የጉባ ላፍቶ ቅጂ፣ የደብረ ሊባኖሱ ቅጂ በሙሉ ይስማማል። ስለ አንድ ሰው ስንት ታሪክ ነው የተጻፈው ብራዘር? ኦርቶዶክስ እኮ በመጽሐፍቶቿ እኮ ባቢሎን ናት። ለእውነት የቆሙላት ልጆቿን ልናርማት ብለን እግዚአብሔር በልጆቿ አፍ ሊያርማት ብሎ አንድ መዓት መተተኛና አስማተኛ ቁጭ አረገች፣ እኛን አስወጣች። ታስወጣ። ህዝቡ ግን እውነቱን ማወቅ አለበት። ኦኬ ጋይድ ለፍሳጼው ወላጆች ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል ከዋልድባው ቅጂ በቀር። ጋብቻን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። ኦኬ ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና መኖር ሐሳብ ስለነበረው በባልና ሚስት ደንብ ሳይኖሩ እንዳረፈች ይናገራሉ። ስንቶቹ? አንዳንዶቹ ቅጂዎች ሚስት እንዳጩለት ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባልና በሚስት ደንብ ሳይኖሩ እንዳረፈች ይተርካሉ። ስንቶቹ? አንዳንዶቹ ደግሞ ጋብቻው በቤተ ክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ያም ቢሆን ግን ያለ ፍቃዱ በወዳጆቹ አስገዳጅነት የተከናወነ መሆኑን ይስማማሉ። ይህም ብቻ አይደለም። በዚያ ዘመን ለልጆቻቸው ሚስት የሚያጩ ወላጆች ናቸው። የልጆች ፍቃድ አይጠየቅም። ወላጅ ለወላጆቹ ተገኝቶ ሁሉን ይጨርሳል። ወላጅ ከወላጅ ማለት ነው። የምታገባውም ሴት የሚያገባውም ወንድ እነሱ ምንም አይነጋገሩም። ይሄ በሀገራችን ባህል የነበረ ነው። አሁን ዝም ብሎ አይላቪዩ አፈቀርኩሽ፣ አበድኩልሽ፣ አስጨርሺ ምናምን ነገር ብሎ የሚለው እንጂ እኔ ገጠር ልጅ ነኝ። በገጠሩ ባህል እናትና አባቶቻችን ናቸው ይህን ነገር የሚያደርጉት ማለት ነው። እናትና አባቶቻችን ናቸው የሚያደርጉት። ስለዚህ የወላጆች ፍቃድ አይጠየቅም። ወላጆች ለወላጆች ተገናኝተው ይጨርሳሉ እንጂ። በዚህም ባህል መሰረት ለፍሳጼውን ሚስት ታጭቶለት ለተክለ ሃይማኖት ማለት ነው ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓ ም የተጻፈ የመጀመሪያው የደብረ ሊባኖስ ቅጂና ከእርሱ ተቀርቶ ወይንም ጥቂት ዘግየት ብሎ የተጻፈው የሐይቁ ቅጂ ይህንን ነገር ይናገራሉ። ተናገር እውነቱን። ስለ ጉዳዩ እዚህ ማንንም ብራዘር እንዴ ማንንም እኛ ላይ ተጻድቅ ነው ብለህ ትላለህ እንዴ? ደግሞ ከኤልያስ እኩል ነው እኮ ድንግልና ብሏል። አሳያለሁ የመምህሩን ቪዲዮ በኋላ። ኦኬ ይናገራሉ። ስለ ጉዳዩ የሚተርኩልን ቅጆች ሁለት ነገር ይስማማሉ። ፍሳጼውን የዚህ ዓለም ተድላ ደስታ የመኖር ፍላጎት አልነበረውም። የዋልድባው ጥንታዊ ቅጂ ይህንኑ ይነግረናል።
ሁለተኛው ደግሞ ጋብቻ የተደረገለት ያለ ፍቃዱ ነው። ይህም ደግሞ በዚህ ዘመን ባህል የታወቀ ነው። ፍስሐ ጽዮን ግን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱ ማሳመን አልተቻለውም። የዚህ አንደኛው ምክንያቱ ገድሉ ሲገልጡ በዚያን ዘመን የመነኮሳት አስኬማ በምድረ ሰዋ አይታወቅም ነበርና በዚህም የተነሳ አባቱ ሐሳብ አሸነፈ ይላሉ። እስካሁን ያገኘናቸው ቅጆች ፍስሐ ጽዮን ያለ ፍቃድ ማግባቱን ይገልጡልናል። ኦኬ ከዛስ አንዳንድ ቆየት ያሉ እና ከቀድሞ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ቀደም ያሉቱ ከነዚህ አሁን ከተጠቀሱት ውጭ ያሉት ቀደም ያሉቱ የባልና የሚስት ግንኙነት እንደነበራቸው ጽፈዋል። አቡነ ተክለ ሃይማኖት የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ከ3 ቀን በላይ አልተገናኙም። ለ3 ቀን ግን ምን ብለዋል? ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ይህም ምክንያት በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ስለዚህ ተክልዬ 3 ጊዜ ቀምሰዋል ማለት ነው። 3 ዙር ማለት ነው። አይ ዙር ኤርሚያስን ያልቆጠርኩ 3 ቀን ነው የሚለው። በቀን ውስጥ ስንት ዙር እንዳደረገ አላውቅም፣ ግን ከህጋዊ ሚስቱ ጋር ነው ያደረገው። እና ኤርሚያስ ምን ይሁን ነው ለምትለው ብለህ ካልከኝ እዚህ አንድ ጥምጣማም ሰውዬ የዋሸው ውሸት ነው በጣም ያበሳጨኝ። እኔ ያወራ ውሸት እያወራቸው አታበሳጨኝ። እውነትን ታወራለህ፣ አውራ እዚህ ትውልድ ፊት ካላወራዝ ስርዓት እናስይዛለን ስልህ መድኃኒዓለም ምስክሬ ነው። ምን አለ ይሄኛው መነኩሴ ማን ይሄኛው ሰውዬ ስማልኝማ አው የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምረዋል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ እንዴት ነው ሰው ከሚስቱ ጋር 3 ቀን ዙሩን ተወው ብራዘር። እኔ አልቆጠርኩም እምልህ አሁን እንደዚህ ጥምጣም የጠመጠመው ሰውዬ ወጥቶ አቡነ ተክለ ሃይማኖት ከነቢየ ኤልያስ ጋራ ከነቢየ እግዚአብሔር ኤልያስ ጋራ ድንግል ናቸው ብሎ የሚለው ነገር ነው እኔን ያበሳጨኝ። 3 ዙር ማን እንዳልክ ዙር ብለህ አትበል፣ እኔን እያሳሳትከኝ ነው። እኔ አልቆጠርኩም። 3 ቀን ይላል። በ3 ቀን ውስጥ ስንት ዙር እንዳደረጉ ደውለህ መጠየቅ ትችላላችሁ። ዙር እያላችሁ እንዳታዙሩ። 3 ቀን ግን አድርገዋል። በመድኃኒዓለም ተፋቱኝ። ዙር አትበለኝ። ሰልሰውታል እያልከን እኔ ምን አትሪክ ኧረ ተው በመድኃኒዓለም እንዴ ተው እንጂ ልትተውኝ ይገባል። እኔ 3 ቀን ነው የሚለው ታማኝ መሆን አለብን። እግር ስለሌላቸው ንቃሃቸው ነው። ጊዮርጊስ ቢሆን በፈረስ ነበር የሚደርስብህ። ኤርሚ እና ይሄው እንደዚህ ይናገራል። ወይ ጉድ! እናንተ ይሄኛው ድምፅ የለም። ዲያቆን እንደዚህ ይላል። ይሄኛው ይህ ታሪክ ይላል በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል ይላል። ታሪኩን ማሟላት የሚቻለው ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፏል። መገናኘታቸው ከሚስታቸው ጋር መገናኘታቸው ብፁዕ አባታችን እንዴት እንደተገናኙ በዛ በጫጉላ ቤት የነበረው ልፍያን ታምር ሆኖ ተጽፎላል። ከመቼ ወዲህ ነው ባል ከሚስቱ ጋራ የግብረ ስጋ ግንኙነት ሲያደርግ ብፁዕ አባታችን ታምር ሰሩ? ወተአምር ይውይቶ እንዴ
እሪባል አለ ኧረ ተውን በመድኃኒዓለም እሱን ታምር ብለው ጽፈውታል ይልልሃል እኮ ይኸውልህ ፍስሐ ጽዮንና ልጃ እንትን ሙሽራይቱ እዛ በጫጉላ ቤት አንሶላ ሲጋፈፉ ሲላፉ ይኸው ቀጥታ በጉባ ላፍተው ቅጂ በቅንፍ በገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፏል። ምን ማለታቸው? የግብረ ሥጋ ግንኙነት ለ3 ቀን የተጻፈው ታምር ነው ተብሎ ማለት ታምር ይሁን አቡነ ተክለ ሃይማኖት በቃኝ 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 የመጨረሻ አውጣ ትልቅ ፔጅ ላይ አውጣ። በጣም በጣም እንዲሁ በጣም ይሄ ቆራጣ መነኩሴ እንዲሁ በእውነት በህዝባችን ላይ ይቀልድብን። ሐረር ላይ እኮ እዚያ የዚያን ጊዜ በሰንበት ትምህርት ቤት ተሐድሶ ናቸው በሚልና ከዛ በኋላ ደግሞ እንደዛ ክርክር በነበረበት ጊዜ በኋላ ላይ ሙስሊሞች ተነስተው የጥምቀት ቀን በዚህ በር አታልፉም ብለው የሆነ ሰይፋቸውም ድንጋያቸው ሁሉ ሲያነሱ ያንዳንዱ እየሮጠ ሲሄድ የጊዮርጊስም የመድኃኒዓለም እንደዚህ ሁሉ አመለጡት። የተክልየ ታቦት ተያዘ እና አይ እሱስ ቢሆን እንደው ምን አለበት አንድ ግራ የሆነ መነኩሴ ዝም ብሎ ጨክኖ ይይዛል እንዴ? አስመቱት አሏቸውና ኧረ የሚገርም ነው። ጌታ ይርዳን። ግን እግዚኦ እኔ ለመጀመሪያ ጊዜ ይሄን መስማቴ ነው። አሁን አየ መጽሐፉን ሳልገዛው ወዳጅ ያለ ደውልለታለሁ። አሁን ካልሰማ እባክህ ያዘልኝ መጽሐፉን እለዋለሁ። ገና አሁን በእውነት ነው የምልህ። አሁን በቃ ኢትዮጵያዊ ሱራፊ ከፍ ይላል። አሁን ጌታ ይርዳን። ለነገሩ ዳኒ ይገዛልኛል። እግዚአብሔር ይባርካችሁ። ግን እዚህ ዝም ብዬ አየር ላይ ነኝ ያለው። ያ ልጅ ግን እንደዚህ አይነት ትዕግስት አይኑራችሁ። ወደ ርዕስ የሚገባ ከሆነ ወደ ርዕስ ቀጥታ ይግባና ይወያይ። ማያቃትን ያልሸተተውን አንያ በጣም እኔ አዲስ ነኝ፣ እኔ ገና ነኝ። ከዛ ደግሞ አውቃታለሁ። ዝም ብሎ ቆላና ደጋ ሰማይና ምድር የሆነውን ነገር ያወራል። እና ማታ እስኪ እንገናኛለን። እንግዲህ እግዚአብሔር ይረዳናል፣ እንጸልያለን። ሰውየው ከመጣ ጥሩ ነው በጣም። ዛሬ ደግሞ በጣም ልዩ የደስታ ቀን ይሆናል። ልዩ ከህዝባችን ጋር ያፋቱትን እነዚህን መጻሕፍት ለመበቀል እግዚአብሔር አስነስቷቸዋል። እነዚህን መጻሕፍት ምክንያቱ ለዘመናት አየሩን ዘግተው ህዝብ ጋር እንዳይገናኝ ወደ እግዚአብሔር እንዳይጸልይ እነዚህ አማልክት በገድላቶቻቸው ምክንያት ህዝቡን ከእግዚአብሔር ቃል አፋትተውት ያለ ክርስቶስ ክርስቲያን ተብሎ ኖረ። ያለ ክርስቶስ ክርስቲያን ጌታ ይርዳን። እና ዛሬ በጣም ጸሎታችን ነው። ተባረኩልኝ። እርምዬ እግዚአብሔር ይባርክህ። በጣም እግዚአብሔር ይባርክህ፣ ያሳድግህ። አሁንም ከዚህም በላይ ጌታ ይባርክ። አሜን። ተባረኩ። እንደምነት ለሌሎች እድል ሰጥተህ መዝጋት ካለብህ ዝጋ። እሺ እንዳልከኝ እንኳን ደህና መጣ። እንኳን ያ ስለማታው አንድ ቁም ነገር ልናገርና ኤርሚዬ ቢያንስ ዛሬ አሁን እንኳን እዚህ ከገባን በኋላ ቢያንስ 2 ሰው አይተናል ወደ ጌታ መምጣት የሚፈልጉ። ቅድም አንዱ ከኦሮሚያ የሚልና አንዱ ደግሞ ከትግራይ ያለው ልጅ ማለት ነው። የሁለቱንም ስንሰማ ምንድን ነው ያሉት? ባለፈው ከፈለገ ጋር ባረከው ዲቤት እያሉ ነው። እና አትሊስት በድምፅ ሰማን። ከዛ በፊትም የሰማችሁት የሰማነው ይኖራል።
ግን ቢያንስ 2 ሰው ሰምተናል። ከ25,000 ሰው ምን ያህል ሰው ወደ ጌታ እንደተማረከ ከራሳቸው ቤት መቆራቆዝ እና ያው መከፋፈል እንዳለ ሆኖ አትሊስት ወደ ጌታ ለመምጣት በር ከፍተዋል እና የዛሬውንም ማታ ፕሮግራም ይህንን ታሳቢ አድርገን ልክ ባለፈው የነበረው ዋይዝ ማንነትህ እንደዛው እንዳይወሰድብክ በዛው ጥበብ በዛው ትዕግስት ከጌታ ጋር እንድትመጣ እንጸልያለን። አንተም እንድትዘጋጅ ለማለት ነው ኤርሚዬ። እሺ ማን ነበር ያላወራው? ዳንዬ ዳንኤልማ ሰማል። ሰላም ነው ወንድማችን። እሺ ወገኖች እንደምን አደራችሁ? እንደምን ዋላችሁ? ሰላም ብያለሁኝ ሁላችሁንም። እንግዲህ የማታውን ዲቤት በጉጉት እንጠብቃለን። አይሆፕ ግን በምን እንደምንም ብለው ይህንን ዲቤት እንደሚያስቀሩት እርግጠኛ ነኝ። ማታ 2 ሰዓት ላይ ተሰባስበው በትክክል ለዲቤት እንዲመጣ ያበረታቱታል ብዬ አላስብም። ምክንያቱም እንኳን 2 ወር ያልሞላው ሰው ቀርቶ ዲያቆናትም ቄሳውስቱም በዚህ ርዕስ ላይ ገብተው መወያየት እንደማይችሉ የታወቀ ነውና ስለዚህ ይህንን ርዕስ ይሄዱበታል ማለት ከባድ ነው የሚሆነውና ግን ያው እንጠብቃ። ክርስቲያን ተስፋ አይቆርጥም። ማታ 2 ሰዓት ላይ እንጠብቀዋለን። ከመጣ ጥሩ ተምሮ እንደሚሄድ ተስፋ አደርጋለሁ። በተለይ ያው በሰዓት ስለሆነ የሚወራው በተወሰነ ደረጃ ጥሩ ተምሮ እሱ ብቻ ሳይሆን በዙሪያው ላይ የሚመጡ ሌሎች ኦርቶዶክሳውያንም በደንብ ጥሩ ቤተክርስቲያኒቷ ምን እንደምትመስል ተምረው ይሄዳሉ ብዬ አስባለሁና ባለፈው ያ ዲያቆን መጥቶ ተምሮ እንደሄደ እና በሱ ምክንያት ደግሞ ብዙ ትውልድ እንደተማረ እንዲሁም ሁሉ በደሜ ዙሪያም ያለው መጥቶ ተምሮ ጥሩ ትምህርት ወስዶ ይሄዳሉ ብዬ አስባለሁ። ጸጋ ይብዛላችሁ ወገኖች። ዳጊ ምን ሰዓት ነው ፖስተሩን የሰራው? እዛው ቃል ከገባ በኋላ። እሺ ለማንኛውም ሲሳይ ቤት ወንድማችን ኤርሚ እውነቱን ተናገርና ወንድማቸው ደምሮ በነገረ ማርያም ዙሪያ ከኤርሚ ጋር ዲቤት ሊገባ ነው። አጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ትምህርት ዙሪያ ማለት ነው። በጣም እኔ በህይወቴ ዲቤት ብዙ ረጅም ሰዓት ቆይቼ ያየሁት የፈለገና የኤርሚ ነው። ዛሬ ቁጭ ብዬ ማስታወሻ ይዤ ነው የማየው። እኔ በጣም ሰርፕራይዝ ሆኛለሁ። ዳኒ ያለው ስጋት እኔ ጋር ማለት ባይታው ያው ተሰብስበው ድጋሚ እንዳታዋርደን ብለው ሊያስቀሩት ይችሉ ይሆናል የሚል ስጋት አለኝ። ግን ወሬው ብዙ እንዳይዛባ ጋይስ እንዲሁ በሚስጥር ይዘን የውይይቱ ሰዓት ለእነሱም ሰርፕራይዝ እንዲሆን ደምረውና የተወደደ ወንድማችን ኤርሚ እንግዲህ አስቡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ዙሪያ አጠቃላይ ቤተክርስቲያኒቱ ትምህርት በማርያም ዙሪያ ምን ይመስላል በሚለው ላይ ደፋሩ ወንድማችንና የተወደደ ወንድማችን ኤርሚ ሊወያዩ ነው። ቅዱሳን እንዳትቀሩ ተጋብዛችኋል። ማስታወሻ የያዙ ብዙ የምንማረው ነገር ይኖራል። ስለዚህ ሁላችሁም ተጋብዛችኋል። ሲሳይ ቤት ጌታ ይርዳው። እስቲ እሺ ተባረኩ። ያው እንግዲህ አሳሳቢም ነው አንገብጋቢም ነው ደግሞ ትኩረትም የሚሰጠው ነው። እንጠብቀዋለን። እሺ እህታችን ሊሊ ያለሽ ሰላምታ አላልሽንም? እሺ ሰላም፣ እንዴት ናችሁ ቅዱሳን ሁላችሁም? ኤርሚ እንዴት ነህ? ተባረክ። የሚገርም ጊዜ ነበረ እና ጌታ ኢየሱስ ስሙ ይባረክ። እኔ ያው እኛ የዳንን በጌታ ያለን ሰዎች ለጥቅማችን ነው የምንሰማው። ምን ያህል እንዲህ አይነት ነገር ሲነገር
ያለንበት ብርሃን እኛ በቃ መዳናችን በጣም ያስደስተኛል። ማለት እኔ አላቅም ዲቴል ማርያም ታማልዳለች መላእክቶች ያማልዳሉ የሚለው ነው እንጂ እዚህን ያህል ጨለማ ውስጥ እንዳሉ ብዙም አይገባኝም ነበር። መዳኔን በጣም አፕሪሼት የማደርገው እዚህ ስገባ ነው ስሰማ ነው። ጌታ ኢየሱስ ስሙ ይባረክ። እኔ ብዙ ከምል አንድ ልዘምርላችሁ መዘመር ነው የምፈልገው። ይፈቀዳል? እሺ ጎድ እሺ ያላንተ ኑሮ አይሆንልኝም ጌታዬ አይሆንልኝም ያላንተ ኑሮ አይሆንልኝም ኢየሱሴ አይሆንልኝም ወጣ ወረድኩኝ ብዙ አየሁኝ እንዳንተ የሚሆን መቼ አገኘሁኝ ድካሜ ሁሉ ከንቱ ነበረ አንተ ስትመጣ ሕይወቴ ያማረ የአሕዛብ ኑሮ ሁሌ ይደንቀኛል ሰው ካለ ኢየሱስ እንዴት ይኖራል? አንተን ያጣ ሰው ያልታደለ ነው። እግር ታታመና ተስፋ የሌለው። ሃሌሉያ ተባረክ። ይሄን ከዘመርኩ ይበቃኛል። ቀጥሉ። ጌታ ይባርካችሁ።